ነው የሚለውን ነገር እናያለን። ራሱ መጀመሪያ የሆነ ነገር እንበለ ጽሌ ማለት ሰሌዳ ማለት ነው። ያዙልኝ፣ የግዕዝ ቃል ነው። ጽሌ ማለት ሰሌዳ ፊደል ማለት ነው ትርጉሙ። የጽሌ ብዙ ቁጥር ደግሞ ጽላት ማለት ነው ትርጉሙ። ጽላት ማለት ሲምፕሊ ሰሌዳ ማለት ነው፣ ሰሌዳዎች ማለት ነው። በነጠላ ስታርጉት ጽሌ ማለት ነው። አመሰግናለሁ። እሺ ገና ዳር እንኳን አትጥፊ፣ ልብ አድርጉ። ደግምላችኋለሁ። ጽሌ ማለት ሰሌዳ ማለት ነው፣ ፊደል ማለት ነው፣ የግዕዝ ቃል ነው። ጽላት ማለት ደግሞ ፊደሎች ማለት ነው። በቁርአን ውስጥ በሱረቱል አዕራፍ ምዕራፍ 7 ቁጥር 145 ላይ ምን ይላል? እስቲ አስቀምጥላቸው። ጥቅስ እያየን እንሂድ። በሱረቱል አዕራፍ ምዕራፍ 7 ቁጥር 145 ላይ لكن سورة الأعراف ምዕራፍ 7 ቁጥር 145 ላይ ስለ ጽላት ትንሽ ልንገራቸው። ጽላት ማለት ሰሌዳዎች ማለት ነው። ሱረቱል አዕራፍ ምዕራፍ 7 ቁጥር 145 ላይ 145 ላይ ከነገር ሁሉ ግሳጼና ለነገር ሁሉ ማብራራት ጻፍንለታል። አያችሁት? ሁለት ነገር ነው የሚያወራው። ለነገር ሁሉ ግሳጼ እና በሰሌዳዎች ነገር ሁሉ አሁንም ያው እያጋጠመን ነው። ተመልሶ የኔትወርክ ነገር ነው። ሁላችሁም ታብታባሉ። ኦኬ ቀጥሉ። ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ ግባ። እንግዲህ ጽላት ማለት ምንድነው ብያቸዋለሁ? ሰሌዳ ማለት ነው። ፊደል ማለት ነው ትርጉሙ። ጽላት ፊደሎች ማለት ነው። ጽሌ ከሚለው ቃል ነው የመጣው። ጽሌ ማለት በግዕዝ ሰሌዳ ማለት ነው። ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ ይታያችኋል። እግዚአብሔር ሙሴን ወደ እኔ ወደ ተራራ ውጣ፣ በዚያ ሁን፣ እርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጥሃለሁ አለው ይላል። ጽላት ላሁት ማለት ጽላት ማለት ነው። እሰጥሃለሁ አለው። የጽላት ማስቀመጫ ምን ይባላል? ታቦት ይባላል። ታቦት ማለት ማህደር፣ ሰገባ፣ ሳጥን፣ ማደሪያ ማለት ነው ትርጉሙ። ልብ አድርጋችሁ ያዙልኝ። በቁርአን ላይ ታቦት የሚል ቃል አለ ወይ? አዎ። የጽላቱ ማስቀመጫ አለ ወይ? አዎ። ሱረቱ በቀራ ምዕራፍ 2 ቁጥር 248። እኛ ታቦት የለንም፣ ግን ስለ ታቦት ያወራል ቁርአን። እኛ ጽላት የለንም፣ ስለ ጽላት ያወራል ቁርአን። ቁርአን ስለ መና ያወራል፣ ግን መና የለንም በአሁን ሰዓት። ቁርአን ስለ ድርጭት ያወራል፣ ድርጭት ግን የለንም እኛ። በጣም ሰፊ ልዩነት አለው ራሱ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ነብያቸው ለነርሱ የንግስና ምልክት ከጌታቸው የሆነ እርጋታ የሙሳ ቤተሰብና የአሮን ቤተሰብ ከተዉት ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥን ለሚለው ቃል የተቀባው አረበኛው ታቡት የሚል ቃል ነው የሚጠቀመው። ታቦት ማለት ነው። ተመሳሳይ ነው ትርጉሙ። ሳጥን ማለት ነው ትርጉሙ። ሳጥን በሚል ቃል በቁርአን ውስጥ ብዙ ቦታ ላይ መጥቷል። ሱረቱ ጣሃ ምዕራፍ 20 ቁጥር 39 ላይ ገባላችሁ። ሱረቱ ጣሃ ምዕራፍ 20 ቁጥር 39 ላይ ምዕራፍ 20 ቁጥር 39 ላይ ምን ይላል እዚህ ጋር? ሕፃኑንም በሳጥኑ ውስጥ ጣዩ አላት። የሙሳ እናት ናት። ሙሳ በሳጥኑ ውስጥ አድርጋ ጥለዋለች ራሱ። ሳጥኑን በባህር ላይ ጣዩ፣ በባህር ዳርቻም ይጣላል ብለው አላት ይላል። ስለዚህ በሳጥን ውስጥ ጣዩ ሲላት ሳጥን ለሚለው ቃል የገባው አረብኛው ታቦት የሚል ቃል ነው። ስለዚህ ታቦት ምን ማለት ነው ተብላችሁ ብትጠይቁ ሳጥን ማለት ነው ትርጉሙ። እኔ ቤቴ ውስጥ ያለው እንትን ታቦት ነው የሚባለው። ኖህ የሰራው መርከብ ራሱ አረክ ይባላል። በግዕዝ ባይብል ላይ ብትመለከቱት ታቦት ብሎ ነው የሚያስቀምጠው። ታቦት ማለት ሲምፕሊ ሳጥን ማለት ነው፣ ሌላ ነገር አይደለም። ቤቴ ውስጥ ያለው ሳጥን ታቦት ይባላል በግዕዝ ማለት ነው። በአረብኛ ብትመለከቱት ታቦት ይባላል። ታቦት ማለት ማስቀመጫ ነው። አሁን ብሉይ ኪዳን ላይ ያለውን ስለ ታቦት ምን ብሎ ስራ ብሎ እንዳዘዘው እንመለከታለን። እሺ ቀጥል። እንትን ላይ ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 እዚህ ጋር ያያችሁት ከግራር እንጨት ታቦቱ ይስሩ፣ ርዝመቱ 2 ክንድ ተኩል
ወርዱም 1 ክንድ ተኩል ቁመቱም 1 ክንድ ተኩል ይሁናል። ከዛ ቁጥር 5 ላይ ዘዳግም 10:5 ላይ 10:5 ላይ ኢትዮጵያ ውስጥ ታቦት የለም። በነገራችን ላይ የምነግራችሁ ነገር እሱን ነው ያለው። ጣውላ ነው ያለው፣ ቫርኒሽ ነው ያለው። ታቦት የለም። ታቦት ማለት ቤተ መቅደስ ውስጥ ያለው ታቦት አይደለም። ራሱ ምን ይላል? ኦሪት ዘዳግም ምዕራፍ 10 ቁጥር 5 ላይ ተመልሼም ከተራራ ወረድኩኝ ጽላቶቹንም በሰራው ታቦት ውስጥ አደረኳቸዋል። የጽላት ማስቀመጫ ነው ታቦት የሚባለው። ታቦትና ጽላት ይለያያል። በጣም የሚገርማችሁ ነገር አብዛኛውን 90% ነው የምነግራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ታቦትና ጽላት ልዩነት እንዳላቸው እንኳን አያውቁም። ጽላትን ታቦት ይላሉ፣ ታቦትን ጽላት ይላሉ። ገባችሁ? ታቦት ምንድነው? ብሉይ ኪዳን ላይ የነበረው ታቦት ምንድነው ሲባል ዲዛይኑ እንደዚህ ነው። ኢምራን አውጣው ይላኩልን። አውጣው ታቦቱን ላሳየችሁ። ታቦት ብሉይ ኪዳን ላይ የነበረው ታቦት ይታያችኋል? ታቦት ይሄ ነው። በጣም ትልቅ ነው። ይታያችኋል? ታቦት ማለት ይሄ ነው። 4 ሰዎች ናቸው የሚሸከሙት። ብሉይ ኪዳን ላይ የነበረው ታቦት ይሄ ነው። ዲዛይን ሲደረግ ይታያችኋል? እዚህ ጋር ከሩቁ ይታያችኋል? አራት መለጎሚያ ያለው ይሄ ነው ታቦት። ይሄ የለም፣ እንደዚህ አይነት ታቦት የለም ኢትዮጵያ ውስጥ አይታችሁም አታውቁም። ያለው ምንድነው ሲባል ጣውላ ነው። ይሄ የቀደሙ ታቦት ምንድነው? ከግራር እንጨት ተሰርቶ በወርቅ የሚለበጥ ነው የነበረው። ኢትዮጵያ ውስጥ ያለው ታቦት ግን ምንድነው? ቫርኒሽ ነው። አስተያሳያቸው ኢምራን ካለ ቫርኒሽ የተቀባ እንጨት ነው። ዝም ብሎ ከግራር እንጨትም ሊሆን ይችላል፣ ከምንም ሊሆን ይችላል። ግን ቫርኒሽ የተቀባ ጣውላ ነገር ነው ያለው። ያ ጣውላው ነገር ታቦት አይደለም። ታቦት ማለት ሳጥን ነው። ሳጥን አይደለም፣ ውስጥ የሆነ ነገር ይታያችኋል። የሀገራችን ታቦት ይሄ ነው። ይታያችኋል? የሀገራችን ታቦት ይሄ ነው። ታቦት ብሎ የሚሉት ማለት ነው። ይሄ ጣውላ ነው እንጂ ታቦት አይደለም። ታቦት ማለት ማደሪያ ማለት ነው። የጽላቱ ማስቀመጫ ማለት ነው። ማስቀመጫ አይደለም። ይታያችኋል? የሚሸከሙት ይኸው ምንም አይገናኝም። የሚሸከሙት ጣውላ ነው የሚሸከሙት። ጣውላውን ታቦት እያሉ ነው የሚሸጉዷቸው ሰዎችን። ታቦት የሚባል ነገር የላቸውም። 44ቱ ታቦት የሚባል ነገር የለም። እዚህ ታቦት አለኝ የሚል ኦርቶዶክስ ካለ ታቦት ማለት ሳጥን ነው። ታቦት ማለት ማደሪያ ነው። ሰገባ ነው ራሱ። ሰገባ ማለት ማስቀመጫ ነው ራሱ። ሳጥን ነው። የጽላቱ ማስቀመጫ ነው። ምናልባት ይሄ አሁን ጣውላውን ጽላት ነው ቢሉት ይሻላቸዋል። ቢያንስ እንኳን ጽላት ነው ቢሉ እንኳን ጽላት አለን ቢሉ ይሻላቸዋል። አሁን ውሸታቸውን እናጋልጥ አንዳንድ ነገሮች ማለት ነው። ታቦቱ በክብረ ነገሥት ላይ እንደሚናገረው በንጉሥ ሰለሞን ዘመን ቀዳማዊ ምኒልክ ኢትዮጵያ ውስጥ ሲገባ ይዞት ነው የገባው። አባቱ ጋር ሄዶ ማለት ነው። ንግሥት ሳባ እንትን ብላ ምናምን ነገር ታቦቱ ይዞ ተገባ ብሎ የሚታሰበው ማለት ነው። ታቦቱ የሚገርማችሁ ነገር በባቢሎን ምርኮ ጊዜ ነበረ። ራሱ ታቦቱ ነበረ። ሰለሞን ካለፈ ከ400 ዓመት በኋላ ባይብል ላይ ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያወጣላችሁ። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ በኢዮስያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ሰዓት ላይ ከ400 ዓመት በኋላ ኢየሩሳሌም ውስጥ አለ። እንዴት ነው ኢትዮጵያ ውስጥ ከገባ እንዴት ኢየሩሳሌም ውስጥ ሊኖር ቻለ? ታቦቱ ውሸት ነው ማለት ነው። የኢትዮጵያ ትርክት ምን ይላል? እግዚአብሔር ሁሉ ያስተምር ዘንድ አለ ያስተምሩ ዘንድ ለነበሩት ለእግዚአብሔር ለተቀደሱ ሌዋውያን እንዲህ አለ። ኢዮስያስ ንጉስ ኢዮስያስ ቅዱሱን ታቦት የእግዚአብሔር የእስራኤል ንጉስ የዳዊት ልጅ በሰለሞን በሰራው ቤተ መቅደስ ውስጥ አኑሩት አላቸው ይላል። ምን በሉት? አኑሩት። ይታያችኋል? ታቦቱን የእስራኤል በሰራው ቤት ውስጥ አኑሩት። ታቦቱ ያለው የት ነው? ሰለሞን በሰራው ቤተ መቅደስ ውስጥ ነው። ከምን በኋላ? ከ400 ዓመት በኋላ ሰለሞን ካለፈ ከሞተ ከ400 ዓመት በኋላ በኢየሩሳሌም ውስጥ እንደነበር ይናገራል። ከዛ በኋላ ምን ሆነ? የት ገባ የሚለውንም እንየው። የት ገባ ታቦቱ? የት ገባ የሚለውን መጽሐፈ ዕዝራ ሱቱኤል ግባ ምዕራፍ 9 ቁጥር 21 መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ምዕራፍ 9 ቁጥር 21 እስከ ባቢሎን ምርኮ ድረስ ነበረ። አስቡት። እስከ ባቢሎን ለ600 ዓመት አከ 700 ዓመት አክል ነበረ እስራኤል ውስጥ። ኢትዮጵያ ውስጥ ገባ የሚባለው ነገር ትርክት ነው፣ ውሸት ነው። ምንም ነገር ማስረጃ የለም ከባይብል ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ይታያችኋል። ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋች ምስጋናም እንደቀረ ዘውዳችንም እንደቀረ ተድላ ደስታ እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች አለ። ንዋየ ቅዱሳት ሁሉ እንዳደፉ ምልክታቸውም እንደቀረ ከዚያ የሚበልጠው ነገር ታቦተ ጽዮን እንደጠፋች ቀረች አለ። በባቢሎን ምርኮ ጊዜ ነው የተማረከችው።
ከዚያ በኋላ ነዋይ ቅድሳቱ ተማርኮ በጠላቶቻችን በባቢሎን እጅ ወደቁብን። የባቢሎን ንጉሥ ናቡከደነጾር በ606 መጥቶ ታቦቱን ወሰደው፣ ማረከው፣ ወሰደው። ከዛ በኋላ ጠፋ። የት ገባ ብለን ስንል ምድር ተሰንጥቃ ዋጠችው ታቦቱን። አሁን ምድር ውስጥ ነው ያለው፣ ተሰንጥቃ ምድር ውስጥ ነው እንትን ያለው፣ ተሰንጥቃ ያለው ማለት ነው። ሁለተኛ ዕዝራ ግባ። ሁለተኛ ዕዝራ ምዕራፍ 1 ሁለተኛ ዕዝራ ምዕራፍ 1 ቁጥር 54 ላይ ዕዝራ ስትሄድ ማለት ነው። ስለዚህ ዕዝራ ስትሄድ ሁለተኛው ላይ ምዕራፍ 1 ቁጥር 54 ላይ ይታያቸዋል። እግዚአብሔርን የሚያገለግሉት ንዋየ ቅድሳትን ጥቃቅንንም ታላላቁትን ሁሉንም የእግዚአብሔርን ማደሪያ ታቦቱንም አለ ከቤተ መቅደሱ ዕቃ ቤት ያለውን ማሳጥን ሁሉ ማርከው ወደ ባቢሎን ወሰዱ። የእግዚአብሔር ማደሪያ ቤት ቤተ መቅደስ አቃጠሉት። የኢየሩሳሌም ቅርጿን ሁሉ አፈረሱ፣ ግንቧን በእሳት አቃጠሉ። በውጭ ያለውን ሁሉ ንዋየ ቅድሳት ሁሉ አጠፉ። እግዚአብሔር በነቢዩ በኤርምያስ የተናገረው ይደርስ ዘንድ ይላል። አያችሁት? የታደረጉት ወሰዱት። እነማን ናቸው የወሰዱት? ኢራቅ ነው የተወሰደው። ኢራቅ ውስጥ የአሁኗ ኢራቅ ባቢሎን የምትባል ቦታ ላይ ናቡከደነጾር የሚባለው ንጉሥ ነው የወሰደው። ከዛ ልክ እዛ እንደደረሰ ተረፈ ኤርምያስ ግባ ምዕራፍ 8 ቁጥር 13 ምዕራፍ 8 ቁጥር 13 ተረፈ ኤርምያስ እኮ አንድ ምዕራፍ ነው። እሺ ቁጥር 13 ላይ ምዕራፍ ቁጥር 13 ላይ ግባ እስቲ 8 13 ምዕራፍ 1 ቁጥር 13 ኦኬ። በነጭ ሐር ሸፍኗት ነበር፣ በላያቸው እጅግ ብዙ ሆነ ያልነገር ይሄ ነው። ቁጥር 8 ግባ እስቲ ተረፈ ኤርምያስ ቁጥር 8 እሺ ምን ይላል? ኤርምያስ ወደ ቤተ መቅደሱ የሚያገለግሉትን ዕቃ ሁሉ ጌታ እንዳዘዘው ለምድር ሰጥቷት፣ ምድርም ያን ጊዜ ተቀብላ ዋጠችው የሚል የለም? ቆይ ላውጣው እስቲ። እሺ ዋጠችው በሚል እንትን ብለው ሰርች አድርገው ወደ አዲስ ኪዳን አልገባንም። ያ ጀማ በኪዳን ላይ ነን ያለነው። መጽሐፈ ባሮክ ኡስታዚ ባሮክ ላይ ነው ያለው። ተው እንጂ እሺ። መጽሐፈ ባሮክ ምን ይላል? ባሮክና ኤርምያስም ይላል አይደል? ባሮክና ኤርምያስም ወደ ቤተ መቅደስ ገቡ፣ የሚያገለግሉትን ዕቃ ሁሉ እንዳዛቸው ለምድር ሰጧት፣ ምድር ያን ጊዜ ተቀብላ ዋጠችው ይላል። ገብቷችኋል? የሚያገለግሉትን ዕቃ ሁሉን የሚለው ኢቭን ታቦቱንም ጨምሮ ማለት ነው። ምድር ያን ጊዜ ተቀብላ ዋጠችው፣ አረገችው፣ ስንጥቅ አረገችው። ምኑን? ታቦቱን፣ ነዋየ ቅድሳቱን በአጠቃላይ ማለት ነው። ወደ አዲስ ኪዳን ንግባ። ታቦት የሚባል በአዲስ ኪዳን የለም፣ ተሽሯል ብሎ ነው የሚያስቀምጠው። እናንብበው። ኤርምያስ 31 ግባ መጀመሪያ። ኤርምያስ ምዕራፍ 31 ቁጥር 31 ላይ ትንቢት ነው። ኤርምያስ ምዕራፍ 31 ቁጥር 31 ምን ይላል መሰላችሁ? ተከታተሉኝ። እነሆ ከእስራኤል ቤትና ከይሁዳ ቤት አዲስ ቃል ኪዳን የመገባበት ወራት ይመጣል። አዲስ ኪዳን የሚባል ይመጣል። ያህዌ ከግብፅ ሀገር በወጣችሁ ዘንድ እጃችሁን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ቃል ኪዳን አይደለም አለ። እርሱም በኪዳኔ ቸላሉ ይላል ያህዌ። ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነው ይላል። ከዛ ምን ይላል? ይህ ነው ይላል እግዚአብሔር። ሕጌም በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። አሁን የሚጻፈው በድንጋይ ጽላት ላይ ሳይሆን በልብ ጽላት ላይ ነው የሚጻፈው አለ አዲስ ኪዳን ላይ። ዕብራውያን 8:10 ግባ። ዕብራውያን 8:10 ላይ ዕብራውያን 8:10 ላይ ዕብራውያን ምዕራፍ 8 ቁጥር 10። ስለዚህ ታቦት አዲስ ኪዳን ላይ የሚባል ነገር የለም፣ በልብ ጽላት ተተክቷል። የታቦት የሚባለው ሰው ነው። በአዲስ ኪዳን ላይ ስትመጣ እንደ ሳጥን ተደርጎ የሚጠቀምበት። የጽላቱ ማስቀመጫ ደግሞ ምንድነው? ጽላት ምንድነው? ልብ ነው፣ የሰው ልብ ነው ብሎ ነው የሚያስቀምጠው። ዕብራውያን ምዕራፍ 8 ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር ቃል ኪዳን ጋር ይላል የሚገባበት ወራት ይመጣል ጌታ። ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔ አምላክ ሆናቸዋለሁ፣ እርሱም ሕዝብ ይሆኑኛል። አዲስ በማለቱ ፊተኛውን አስረጅቶታል አለ። አሮጌውና ውራጭ የሆነው ሊጠፋ ተቀርቧል አለ፣ ተሽሯል አለ። አሮጌ ነው አለ። አሮጌ ያሰኘው ነገር ታቦቱና ጽላቱና በጽላቱ ላይ የተቀመጠው ነገር ነው። ጽላቱ ስለጠፋ በጽላቱ ፋንታ አዲስ ኪዳን ላይ ጽላት የሆነው የሰው ልብ ነው።
የሰው አካል ደግሞ ምንድነው? ታቦት ነው። ልብ የሚባለው ነገር ልክ አካላችን ላይ እንደሚቀመጥ ሁሉ የሰው ልብ ጽላት ነው ተብሎ ነው የተቀመጠው። ሁለተኛ ቆሮንቶስ 3:3 ላይ ግባ። ምን? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እዚህ ጋር ተከታተሉኝ። ታቦት የሚባለው አሁን ጽላት የሚባለው ነገር ሌላ ነገር ሊሆን ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እናንተ በሕያው አምላክ መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለጠ የክርስቶስ መልእክት እናንተ ናችኋል። አየው፣ ስጋ በሆነ በልብ ጽላት ላይ ነው የተጻፈው አለ። ከዛ በኋላ ቁጥር 7 ላይ ዳሩ ግን የእስራኤል ልጆች ስለዛ ስለተሻረው አለ። ተመልከት እንደተሻረ ስለፊቱ ክብር የሙሴ ፊት ትኩር ብለው መመልከት እስከናቸው ድረስ ያ በድንጋዮች ላይ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት አለ። በክብር ከሆነ የመንፈስ አገልግሎት እንዴት በክብር አይሆንም? ቁጥር 13 ላይ የዛ ይሻር የነበረው መጨረሻው ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለምና። ነገር ግን አለ ቁጥር 14 ላይ ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃው ሳይወጥ እስከ ዛሬ ድረስ ይኖራል፣ በክርስቶስ ብቻ የተሻረ ነውና አለ። ስለዚህ በድንጋይ ጽላት ላይ የተጻፈው ነገር ተሽሮ ከዛ በልብ ጽላት ላይ ተተክቷል አለ። እሺ ምን ታደርግልኛለህ? ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 6 ቁጥር መጨረሻ ላይ ታወጣልኛለህ። እሺ እንትን ላይ ታደርገዋለህ። ቁጥር ስንት ላይ ነው ያወጣው? 11 ላይ ያወጣልኝ። 16 ላይ ያወጣልኝ። 16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያው እግዚአብሔር ቤተ መቅደስ ነንና ይላል። እስቲ በግዕዙን አድርግልኝ አንድ ጊዜ። ቤተ መቅደስ የሚለውን ግዕዙን አድርግልኝ። ግዕዙ ላይ እዛ ላይ ግዕዝ ይላል። ከላይ አለ እሱ ራሱ ግዕዝ ይላል። ማንኛውም ግዕዝ የሚለውን እንካልኝ። ታቦተ እግዚአብሔር ማነው? ታቦት አለ እናንተ ናችሁ አለ። ታቦት የእግዚአብሔር ታቦት ከጣዖት ጋር ምን አለው ካለ በኋላ ለእግዚአብሔር ሕያው ካለ በኋላ እናንተ ምንድናችሁ አለ? የእግዚአብሔር ታቦት ናችሁ አላችሁ ሰዎች። በአዲስ ኪዳን ታቦት የሚባለው የሰው አካል ነው። የሰው አካል ውስጥ ያለው ልብ ደግሞ ጽላት ይባላል። ይሄንን ያስቀመጠው በአዲስ ኪዳን ላይ ታቦት የሚባል ነገር የለም፣ ጽላትም የሚባል ነገር የለም። መሰዊያ አለ፣ አዎ። አልተር የሚባል ነገር አለ። ግን አልተሩን ታቦት አይባል። ታቦት ሳጥን ነው፣ ማስቀመጫ ነው እንጂ እንትን አይደለም። አልተር አለ፣ አዎ። ቴብል አለ፣ አዎ። አዲስ ኪዳን ላይ ይሄን ይመስላል። ጨርሰናል። ጀዛከላ ኡስታዜ። ያው ታቦት የሚባለው ነገር በደንብ ገልጸዋል። እስካሁን ያስተማርከውን ትምህርት ጴንጤዎች ከሰሙት በቃ አዲስ ነገር ነው ለኦርቶዶክሶች ግብአት ያገኙት ማለት ነው። እኔ ራሱ ገርሞኛል ኡስታዝ ያቀረብክበት ነገር። አላህ ይጠብቀን። ያው በእስልምናችን ታቦት የሚባል ነገር እንደ ታቦት ትርጉሙ ሳጥን እንደሆነ አይተናል። ጀዛከላ ኡስታዜ። ግን እዚህ ጋር አንድ ጥያቄ ይነሳል ኡስታዜ፣ እዛው ነሐክተው እንድታልፍ ማለት ነው። ሱረቱል በቀራ ቁጥር 248 ላይ ያው አንያቲየኩም ታቦቱ ፊህ ሰኪነቱ ሚን ረቢኩም የሚለው ማለት ነው። ታቦት ይመጣላችኋል ያለው ይፍቃሉ ነብዩም የሚለው እሱ ላይ ሄደበት ይችላል እኮ። እሱ ነው እኮ መልከው ታቦት የሚለው ሳጥኑ ነው ብሎ ያስቀመጠው። ያ ሳጥኑ ደግሞ ሙፈሲሮቹን ተመለከተው ከፈለክ ተፍሲሮቹን አይደል ወደ ሰማይ አድርጓልም የሚሉ አሉ። ከእስራኤልያት የወሰዱት የት እንደገባ አይታወቅም ነው ብሎ የሚያስቀምጡት። አሁን መና የለም እንዴ? ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ መናንና ድርጭትን አወረድንላቸው ለእስራኤል ልጆች ይላል። ግን አሁን መናውና ድርጭቱ አለ አለ የለም። እንደዛ ነው እኮ አላህ መና አውርዷል። አዎ። ድርጭት አውርዷል። አዎ። ጽላት ሰጥቷቸው ነበር። አዎ። ጽላት ማለት ያው ፊደሎቹ ማለት ሰሌዳዎቹን የሚለውን ማስቀመጫው ታቦት የሚባል ነገር ነበር። አዎ ነበር። ግን ሙስሊሞች ታቦት የላቸውም ነው። ታቦት የሚባል ነገር ታቦት አለን የሚባል ነገር የለም። ያ ነው ለመመሳሰል አንሞክር ራሱ አንደኛ። ሁለተኛ ነገር ደግሞ ኦርቶዶክሶች ያላቸው ታቦት ጣውላ ነው ያላቸው፣ ታቦት አይደለም ያላቸው። ታቦት ማለት ሳጥን ማለት ነው። ሰገባ የኖ መርከብን ራሱ መርከቡ ራሱ ታቦት ተብሏል፣ አርክ ተብሏል ማለት ነው። ስለዚህ ሳጥን አይደለም አሁን ያለው ጣውላ ነገር ነው ያለው። ባይሆን ጽላት ቢሉት እሱን ጥሩ ነው። ታቦት ግን የሚባል ነገር የለም። አዲስ ኪዳን ላይም መሰዊያ አለ። አዎ መሰዊያ አለ ይላል። እንትን አለ ይላል። ምንድነው? ቴብል አለ ይላል። ጠረጴዛ አለ ይላል። አዎ ማዕድ አለ ይላል። ግን ማዕዱን እሱን ታቦት አላለውም።
የብሉይ ኪዳን ያ ታቦት የለንም ሲል ነበር እንትና ማን ነው ዲያቆን ብርሃኑ አድማስ። የአዲስ ኪዳንስ ታቦት አለ ሆይ ነው? የለህም። ራሱ ግብጽ ውስጥ የላቸውም። አልተር አላቸው? አዎ አላቸው። ኤስተርኖች አላቸው? አዎ። ኦሪየንታሎች አላቸው? አዎ። ኢትዮጵያ ውስጥ ታቦት የለም። ታቦት የለም። ራሱ አክሱም ጽዮን ታቦት አለ የሚባለው ውሸት ነው። ያለው በኢዮስያስ ዘመነ መንግስት ንጉሥ ሰለሞን ካለፈ ከ400 ዓመት በኋላ ነበረ ታቦቱ። ይሄን ይመስላል። ይበቃል አይደል ለዛሬ? አዎ ጀዛከላ። የአሁኑ ላይ ግን እንደመጨመር ያክል ከፈለጋችሁ ተፍሲሮችን ተመልከቱ። ሳጥን ነው የተፈለገበት። ጦርነት ነበረ። ከዛ አላህ ትክክለኛ ነብይ እንደላከላችሁ ለማረጋገጥ አደረገ። ተአምሩ ምንድነው? አያቲኩም ታቡ ሳጥን ይመጣችኋል አለ። ፊህ በቅያ ሙሳ አለይሂ ሰላም የተው ቅርስ ራሱ በሳጥን ውስጥ ነበር አላቸው። ሳጥን ነው፣ አራት ማዕዘን ሳጥን። ከዛ በኋላ መጣታም ሄዱን መላእክት ይዘውት ይመጣ ነበር። ከዛ እሱ መጣላቸው ትክክል እንደሆነ አረጋገጡ። خلاص የተፈለገበት ይሄ ነው። አስገባው። ሚካኤልን አስገባው። ሚካኤል ማን ነው? ከስር ሚካኤል አስገቡት። ኦርቶዶክስ ተከለች አስገቡ። ሚኪ እንዴት ነህ? ሰላም ነው ሚኪ? ችግር የለውም። ወጣ በልትል እንዴት ድገመው እስቲ። እስቲ ምንድነው ታቦቱ ምን ይለዋል የኛ? ከዛ በኋላ ደግሞ የባይብልን ትመጣለህ ይላል ይላል። ንገሩኝ እያልኩኝ ነበረ እኮ አንድ ጥቅስ ሰጠኝ። ጥቅሱን ቼክ ሳደርገው ሲምቦሊካል ከአክቹአሊ ከፊዚካል ኢንቲቲው ይልቅ ስፒሪቹዋል ሲግኒፊካንሱን ነው የሚያወራው ይላል ጥቅሱና የፈለኩት ምንድነው ስለ ታቦቱ ምን ይላል ነው ያልኩት። ሱረቱ በቀራ ምዕራፍ 2 ቁጥር 246 ላይ ምንድነው የሚለው? አይ ስለ ታቦቱ ምን ይላል የሚለውን ከስልኬ መውጣት አለብኝ ወደዛ እንትን ለማድረግ። ያውጣል። አይ ችግር የለውም ሚኪዬ ያውጣል። እኔን እንድትጠይቀኝ ሳይሆን እኔ ስትለኝ ለምን አብራራልሃለሁ? መጀመሪያ ጥያቄው ሊገባኝ ይገባል። ኦኬ በቃ ካላብራራኸው ተው። እኔ ስለ እስልምና ምንም የማውቀው ነገር የለም። እኮ ታዲያ ይጋጫል ለምን ትላለህ ታዲያ? እንዴ ሳታውቀው ይጋጫል ትላለህ ሚኪዬ? ይጋጫል ያልኩህ ኮምፕሊትሊ አሁን የጠቀስኩልህ ጥቅስ እና ቶራው ምንም አይገናኝም እኮ እናየዋለን እኮ ምንድነው ስልህ እኮ አላውቀውም ትለኛለህ። አሁን እንየውና ይጋጫል። እኔ ለማብራራት የሚሆን እውቀት የለኝም። ለምንድን ነው የምትደነግጡት? እኔ እኮ አንድ ጥያቄ ነው የጠየቅኩት። እኔ መደነገጥ ማን ደነገጠ? ቆይ አንተ እኮ ነው የደነገጥኩት። እኔን ለማፋጠጥ ለምን ትሄዳለህ? እኔ እኮ አይደለም እንዲገባኝ እኮ ማለት ልትገልጽልኝ ነው። ትክክል ከሆነ ትክክል ነህ እልሃለሁ፣ ካልሆነ አይደለም እልሃለሁ። ይጋጫል ስላልክ እንየውና ከዛ በኋላ የሚጋጨውን ነገር ልየው እኮ ነው ያልኩህ። ምንድነው አይደለም? እስኪ አስረዳኝ እኮ አንድ ናቸው አንድ አይደሉም ማለት መጀመሪያ ልዩነት አለው ያልኩህ አንተ እኮ ነው። ይጋጫል ብለህ ስላልከኝ ምኑ ነው የሚጋጨው? እኔ ልዩነት ያለው መስሎኛል። ልዩነቱን ሌላ በመሰለኝና በደሳለኝ ነው አንተ ታብራራልኛለህ አታብራራልኝም? ወይ በመሰለኝና በደሳለኝ ይወራል እንዴ? ፈልጋል ብዬ ነው ማስበው። ወይ ተረጋጋ። ምንድነው ሚኪ እንደዚህ አይነት ቃላት የምትጠቀመው? አንተ እኮ አስተማሪ ነህ። ቢያንስ ስትወያይ ራሱ በጣም ሌላ ቦታ አስተማሪ አይደለም። ምንም የማውቀው ጉዳይ የለም እኮ ሌላ ቦታ ላይ ስትወያይ ሁላ ሰማሃለሁ እኮ በጣም ደስ ይላል። ገብቼ እወያያለሁ እንጂ አስተማሪ ታዲያ እንደዛውን ለኛም እንደዛውንልን ለሌላው ሰው እኮ ሆንኩልህ እኮ ጥያቄ ጠየቅኩህ እኮ። ለሌላ ሰው ሬሳ ለኛ ሲሆን ደግሞ አንበሳ ለምንድን ነው የምትሆንበት? ሰው እንጂ ኧረ እኔ በጣም ነው የምወዳችሁ ሁላችሁንም። እሺ በቃ እንደዛ ከሆነ እንትን በላ። መጀመሪያ አንተ ምን አልክ መሰለህ ስትገባ ሁለቱ ይጋጫል። ቁርአን ያስቀመጠው ታቦት የሚለውና በቶራው ላይ ያለው ታቦት ይጋጫል፣ እርስ በርሱ ይጋጫል አልከን። እሺ ብዬ ደግሞ ምንድነው የሚጋጨው የሚለውን ምኑን የተጋጨበት የሚለውን ደግሞ ጥያቄ ስጠይቀህ እኔ ያላነበብኩም አላጠናውም ትላለህ። አበዛው። አሁን አበዛው። ጥቅሱን ያወጣሁት በዚህ ስልክ ነውና ያወጣልህና ልዩነቱን እኔ አሁን ምንድነው የሚጋጭ ነገር አላየሁም። አውጣውና ነው። እሺ ይቻላል። አውጣለት ኢምራንዬ። እንዴ ሚኪ ምን ነካ? እኛ እኮ በጣም አክብረን ነው ያመጣንህ። እንደዚህ ሌላ ቦታ ላይ በቃ ሪሳት አክብራችሁ በእውነት
ከክብር ውጪ ሌላ አመለካከት የለኝም። ጀስት እንትን እንድትል ነው። እሺ ነገር የለውም። አውጣለት ኢምራንዬ 246 ላይ ሱረቱ በቀራ ላይ አየሽ አንዴ ሁለት ስንት ነው ያለው? ምዕራፍ 2 ቁጥር 46 ላይ ደግሞ እኮ ደንግጣችኋል ሁላ አለን እኮ አዙሮት ማለት ነው። ሚሳኤል ሚኪ ተንኮለኛ ነገር ጀምር። ሌላ ቦታ ላይ የለመድከውን ነው የቃላት ጦርነት የጀመርከው። ተው እሱ። እሺ ቀጥል። እሺ ይኸው ያንብብልህ 246 ሱረቱ በቀራ ምዕራፍ 2 ቁጥር 246 ላይ አንብብለት ኢምራንዬ። እሺ ከእስራኤል ልጆች ከሙሳ በኋላ ወደ ነበሩት ጭፍሮች ለነቢያታቸው ለሳሙኤል ለእኛ ንጉሥን አስነሳለን በአላህ መንገድ እንዋጋለን ባሉ ጊዜ አላየህምን? ከዛ አላወቅህንምን? መዋጋት ቢጻፍላቸው አተዋጉም ይሆናል አላቸው። ከሀገሮቻቸውና ከልጆቻችን የተባረረን ስንሆን በአላህ መንገድ የማንዋጋ ለእኛ ምነን አሉ። በእነርሱ ላይ መዋጋት የሚቀጥላት ነቢያቸው አላቸው አላህ ጣሉትን ሳኦል ንጉሥ አድርጎ በእርግጥ ላከላችሁ። እርሱም እኛ ከእርሱ ይልቅ በንግስና ተገቢዎች ስንሆን በሀብትም ስፋትን ያልተሰጠ ሲሆን ለእርሱ በእኛ ላይ እንደ ስልጣን ይኖራል አሉ። ነቢያቸውም አላቸው አላህ በእናንተ ላይ መሪ መረጠው፣ በእውቀትና በአካልም ስፋትን ጨመረለት። አላህም ንግስናውን ለሚሻው ሰው ይሰጣል። አላህም ችሎታ ሰፊ አዋቂ ነው አላቸው። ነቢያቸውም ለእነርሱ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉት ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥን ሊመጣላችሁ ነው። አማኙ ስትሆኑ በዚያ ለእናንተ እርግጥ ምልክት አለ አላቸው ይላል። እዚህ ጋር ምንድነው ማለት 248 ላይ ያለው ምንድነው ግራ ይገባ ሚኪዬ? አንደኛ ሳጥን ይመጣላችኋል ነው የሚለው። ቶራው የሚለው ትሰራለህ ነው የሚለው ሙሴን። አይ እሱ ይመጣላችኋል የሚለው በሳሙኤል ጊዜ ነው ያወራው እኮ። እሺ እንደዛ ከሆነ እኔ የተሳሳተ መረጃ ደርሶኛል ማለት ነው። ስለ መሰራት ስለ ታቦቱ ቁርአኑ ምን ይላል? ቁርአኑ ስለ ታቦት አያወራም። ራሱ እኮ ታቦት የሚል ነገር አለው እንዴ አማርኛው? ስለዚህ ሙሴ የሙሴን ታሪክና የእስራኤልን ሕዝብ ከእስራኤል ከምን በኋላ ነው የሚለው ታሪኩ? የኛ ቁርአን ላይ ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ከምን በኋላ ነው የሚለው ጥቅሱ? እኔ ብዙ አላወቅኩትም። አሁን ራሱ እናንብብልህ። አይዞህ ችግር የለውም ሚኪዬ። ምንም እኛ ይሄ አሁን ምንድነው ኮምፒቲሽን ምናምን ነገር ስላልሆነ በመማማር መንፈስ ስለሆነ የምናወራው ስለምናከብር እኮ ልጠይቃችሁ ብዬ የገባሁት ቁርአን ቅዱስ ቁርአን ስለ ታቦቱ ምን ይላል የሚለውን ለማወቅ ነው። የእስራኤል ልጆች ይላል 246 ላይ ይኸው የእስራኤል ልጆች ከምን በኋላ ይላል? ከምን በኋላ ይላል? አንብብለት አንዴ ድገምና ኢምራን አንዴ አንብብልህና ከሙሴ በኋላ ይሄ ታሪኩ የሚያወራው በሳሙኤል ዘመን ሳሙኤል ነብይ በነበረበት ሰዓት ነው። ነብይ ስለዚህ ይሄኛው ስለ ታቦቱ አይደለም ነው የምትለኝ? ስለ ታቦቱ ነው። ግን አሁን ታቦት የሚለው ቃል አማርኛው ላይ የለም። ታቦቱ ከየት ነው መጣ የሚለው ከየት መጣ እንደሆነ አይናገርም እኮ። ስለ አሰራሩ እኮ ስለ ታቦቱ እኮ አያወራም እኮ ቁርአን እኮ። እሺ ከየት ነው የመጣው? የዛኔ አይናገርም። ያኔ ስለ የነበረው ነበረ በዛን ሰዓት በነ ሳሙኤል ጊዜ እንደነበረ ታቦቱ ይናገራል። እስቲ 246 መጣ እኮ ነው የሚለው። ከሰማይ አለ መጣ የሚለው አላህ ይልክላችኋል ነው የሚለው አይደል? አይደለም እንደዛ አይደለም የሚለው። ከሰማይ መጣ የለም። እስቲ እኮ አላህ ይልክላችኋል ነው የሚለው። አይ ቲንክ ከአላህ ይልክላችኋል አይደለም። ኧረ በደንብ አንብቡ፣ አትቸኩል ሚኪዬ። እንደዛ አይልም። ጥቅሱን ደግመን እናነበዋለን። እሺ ምንም ችግር የለውም። 246ን መጀመሪያ ይኸውልህ ከሙሳ በኋላ ነው የሚለው። በሙሳ ዘመን ስለተሰራው አይደለም ታቦት የሚያወራው። ከሙሳ በኋላ ታቦቱ በሳሙኤል ጊዜ ወይም ደግሞ በነብያችሁ ይላል። ነብያችሁ የሚባሉ ሙፈሲሮችን ሳሙኤል ብለው ነው ያስቀመጡት። ገባ? በሳሙኤል ጊዜ እንደነበረ ነው ታቦቱ የሚናገረው። ታቦቱ ደግሞ ምን አለው? ሰኪና አለው ነው የሚለው። መረጋጋት አለው። በዕብራይስጥ ሸኪና የሚባለው ነገር ማለት ነው። ሸኪና የሚባል ነገር አለው። የአምላክ እርጋታ ያርፍበት ነበር ይላል ዘጸአት ላይ ስትመለከተው። ታቦቱ እርጋታ ያርፍበት ነበር ይላል። የሙሳና የአሮን ቤተሰብ እስቲ 246 እና እናንብብለት። ስለዚህ ወሂድ ከዚህ ጥቅስ ውጪ ስለ ታቦቱ አያወራም ነው የምትለው? አያወራም። ስለ ጽላት ደግሞ የሚያወራበት ጥቅስ እሰጥሃለሁ። ጽላትና ታቦት ይለያያል። ስለሱም እሰጥሃለሁ። ጽላትና ታቦት እንደሚለያይ ያውቃለሁ። ያ ስለ ጽላት ያወራል። ማደሪያ ነው ታቦቱ። ታቦት የሚለው ቃል በቁርአን ውስጥ ሁለት ቦታ ላይ ነው ያለው ቃሉ። አንዱ የሙሳ እናት ልጇን በሳጥን አድርጋ ከባህር ያሻገረችበት አለ።
ሱረቱ ጣሃ ላይ ያለው ላይ እዛ ላይም ታቦት ነው የሚለው አረብኛው። ታቦት ማለት ስለዚህ ቁርአኑ ቤዚክሊ የቶራውን ታሪክ ሪራይት ነው ያደረገው ማለት ነው። ነው እዛ ጋር ያመጣበት የራሱ ምክንያት አለበት። የወረደበት አንቀጹ አላህ ያንን የተናገረበት የራሱ ምክንያት አለ። ስለ ጂሃድ ነው የሚያወራው። አሁን እሱ አይደለም ነጥቡ። ግን 248 ላይ ቀስ ብለህ ረጋ ብለህ ይኸው 248 ከእንደገና አንብብለት ኢምራንዬ። አይ ኡስታዝ በደንብ አዳምጠኝ። አዳምጠው። እስራኤል ልጆች እሺ፣ ያው ከእስራኤል ልጆች ሙሉ ላምበው ኡስታዝ እስከ መጨረሻ 248 ላይ ኦኬ። ከስንት ጀምሬ? ሱረቱ በቀራ ምዕራፍ 2 ቁጥር 248ን ሙሉን። እሺ እንደዚህ ይላል። ነብያቸውም ለነርሱ እንደዚህ ይላል፣ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተውት ቅርስ በውስጡ ያለ መላእክት የሚሸከሙት። አየው፣ የሙሳና የሃሩን ቤተሰብ ከተውት ቅርስ። ኦኬ እሺ፣ መላእክት የሚሸከሙት ምን ማለቱ ነው እኮ? መላእክቶች ተሸክሞት ነበር ያኔ በእንትኑ ጊዜ ማለት ነው። ቶራው ግን መላእክት ተሸከሙት ብሎ አያውቅም ነው። መላእክት የተሸከሙበት ምክንያት አለ። አይበልክ ተጨማሪ እኮ ካላለ የእናንተ አዲስ ጽሑፍ ነው ማለት ነው። ከቶራው ጋር ከተጋጨ እኮ እንዴት ልቀበለው እችላለሁ? ከ700 ዓመት በኋላ የመጣን መጽሐፍ ወይ አንድ ኤግዛምፕል ልስጥ። ጫጫታ ውስጥ ነው ያለው። የሆነ ነገር የሚረብሽ ነገር አለው። ነው ተናግሬ ነበረ እኮ ለመጀመሪያ ላይ እንትን ልበልህና አንዴ ልመልስልህ። ገስት ላይ ማን ያለው የሚያወራው ተብሎ ቢጠየቅ አንድ ሰው ማለት ነው ወይድ ነው እያወራ ያለ ቢል፣ ከዛ ደግሞ ሌላ ሰው ደግሞ መጥቶ ደግሞ ሚኪ ወይድና ኢምራን ናቸው ካለ የትኛው ነው ትክክል ከሁለቱ? ሁለቱም ትክክል ናቸው። ልክ እንደዛ ማለት ነው። ይሄኛውን ቁርአኑ ምንድን ነው የሰጠው? በዛ በፍልስጤማውያኖች በመጡበት ሰዓት ላይ ታቦቱን እንትን በሚሉበት ሰዓት ቤዚካሊ እዚህ ጋር እየተናገረ ያለው መላእክት ይሸከሙታል ነው ያለው። መላእክት ተሸክመውታል። ያኔ በሰለሞን ጊዜ በሳሙኤል ጊዜ ነብይ በነበረበት ሰዓት ላይ መላእክት ተሸክመውታል ያለበትን ቶራውን እስቲ ስጠኝ። ማለት አይጠበቅበትም እኮ እሱ እንደተሸከሙት የሚያሳይ ማስረጃዎች ቁርአን ባለ ይሄ ጭማሪ ታሪክ ነው ማለት ነው። እኔ እንዴት ልቀበለው ይችላል? አላ ያቃላ። ምክንያቱም አንድ ኤግዛምፕል ልስጥ አንተ እንዲገባ። ሙሴን የተቃወሙት ጠንቋዮቹ ያኒስና ያምብሬስ ናቸው አይደለ? አዎ ያኒስና ያምብሬስ ናቸው። ትክክል። እስቲ ዘጸአት ላይ ያኒስና ያምብሬስ እንደሆኑ ማስረጃ ስጠኝ። ያኒስና ያምብሬስማ በአይሁድ ታልሙዶች ላይ በስፋት እናገኛቸዋለን። የለም አታገኝም። እስቲ አንተ አሁን ላመጣልህ አልችልም። ግን አለ የሚለውን ተቀበለኝና ያዘው። አሁን እኔ የምጠይቅህ በአይሁድ ታልሙድ ውስጥ ልጠይቅህ፣ ችግር የለውም አይኑርሽ። ታልሙድ መቼ ነው የተዘጋጀው? ከጳውሎስ በፊት በኋላ ነው የተዘጋጀው ታልሙድ? ቆይ ተረጋጋ። አንዴ ተረጋጋ። ታልሙድ የተዘጋጀው ከጳውሎስ በፊት ነው ወይስ በኋላ? የለም ሐሳቤን ቀየርኩና የለም አልኩ። ችግር የለም። ቆይ አይደለም አለ አንተ። ኧረ ቆይ እንጂ ሚኪዬ፣ ለዲፌንዲንግ አታውራ። እኛ አሁን ምን ለመማማር ነው የምናወራው? ሐሳብ ለመቀያየር ነው፣ እውቀት ኖሌጅ ጌን ለማድረግ ነው እያወራን ያለ ነው። አትደራረብ ስታወራ፣ መሰረታዊ ችግር ነው እሱ ራሱ። አንዴ ተረጋጋ። ታልሙድ ላይ አለ አልከኝ። ታልሙድ ከጳውሎስ በፊት ነው ወይስ በኋላ ነው የተዘጋጀው? አይሁዶች ያዘጋጁት ሚኪዬ? ታልሙዶች ከበፊትም ነበሩ በእስራኤል ታሪክ ነው። ታልሙድ የሚባለው የተዘጋጀው ከጳውሎስ በኋላ ነው፣ በሁለተኛው ክፍለ ዘመን ላይ ነው ወይስ በጳውሎስ ዘመን? ከበፊትም ነበሩ ነው ታልሙዶች። ማስረጃ አውጣው ነበሩ። የትኛው ታልሙድ ላይ ነው ያለው አሁን ያለው ታሪክ ያልከው? አሁን ላመጣልህ አልችልም። በጣም ይቅርታ። እኔ እኮ የትኛው ታልሙድ ላይ ሐሳቡን ንገረኝ። እኔ እኮ እንድታፋጥጠኝ አይደለም። እኔ እኮ ጠያቂ ሆኜ እኮ ነው የገባሁት። ይኸውልህ ላስተምርህ፣ አዲስ ነገር ላስተምርህ፣ ልንገርህ። ታልሙድ በሁለት ይከፈላል። ልንገርህ፣ የኢየሩሳሌም ታልሙድና የባቢሎን ታልሙድ ይባላል። የባቢሎን ታልሙድ የሚባለው በባቢሎን ምርኮ ጊዜ ነቢያቶቹ ተናግረዋል ተብሎ የተዘጋጀ ነው። ከነ ጳውሎስ በኋላ ነው። ቆይ ልንገርህ አንዴ እንትኑ። የኢየሩሳሌም ታልሙድ የሚባለው ነገር ደግሞ በሚሽና የሚባል አለ። ሚሽና ማለት በቃል የሚነገር ቶራ አለ። ሚሽና ላይ ኢያኔስና ያምበሬስ የሚባል ነገር የለም። ራሱ ጳውሎስ ያመጣው ከቶራ አይደለም። ራሱ ያመጣው ያኔስና ያምበሬስ ተጨማሪ ሬቪሌሽን ሆኖ ተጨማሪ ነገር ተገኘ ተብሎ ነው የሚታመነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ላይ ማለት ነው ያኔስና ያምበሬስ የሚባሉት። አሁን ቶራ ላይ ስለሌለ ተጨማሪ ነገር እውቀት ታገኛለህ። በሬቪሌሽን የመጣ ተጨማሪ ነው ብለን እንደምትለው ሁሉ
ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ታቦቱን መላእክቶች መሸከማቸውን በአንደኛ ሳሙኤልና ሁለተኛ ሳሙኤል ላይ ስላልተጠቀሰ ብቻ ይጋጫል ብለህ ማለት አትችልም። ራሱ ሎጂካል አይደለም ያመጣኸው ነገር። ተጨማሪ ኢንፎርሜሽን አገኘ ቁርአን ላይ። ቤዚክሊ እያልን ያለነው እኛ እኔ አሁን አንተ ያመንክልኝ ደስ ያለኝ ነገር ቶራው ላይ የለም መልአክ ተሸከሙት የሚሉት ስለ ቶራ አይደለም የሚያወራው። ቁርአኑ ስለ ቶራ አይደለም የሚያወራው። ኧረ ተው ሚኪዬ ተው፣ ግን ለምን ባለ የምፈልገው መልአክ ታቦቱን መልአክ ተሸክመውታል የሚል መልአክ ተሸከሙት የሚለው ቁርአኑ በመቼ ጊዜ ነው እኮ የምልህ። ስለ መቼ ጊዜ ነው የሚያወራው? ከሙሳ በኋላ ስላለው ጊዜ ነው የሚያወራው ወይስ በሙሳ ጊዜ ስለነበረው ነው? ኤኒዌር ታቦቱን በቶራው ላይ እኮ እንደዛ ነው። አሁን የተጨማሪ ያኛው ምንድነው? አሁን አንድ ኤግዛምፕል ልስጥ። አንደኛ ሳሙኤልና ሁለተኛ ሳሙኤል ላይ ያለውን ስለ ታቦቱ ዳጎን ቤት ስለመማረኩን የሚያወራው ማን ነው ታውቀዋለህ? ሚኪዬ ማን ነው የሚያወራው? ይቅርታ ሶሪ። አንደኛ ሳሙኤልና ሁለተኛ ሳሙኤል ላይ ዳጎን ቤት በፍልስጤማኖች ተማርኮ ታቦቱ እንደነበረ የሚያወራው ማን ነው? የጸሐፊው ነው። የመጽሐፉ ጸሐፊ ማን ነው? ያ ሙሴ ነው። አረ አንደኛ ሳሙኤልና ሁለተኛ ሳሙኤል ነው ያልኩ ሀቢቢ። ምን ነካ? ሳሙኤል ነው። የሳሙኤል ረዳት ወይም ሳሙኤል ነው የሚሆነው። ሳሙኤል ሞተ ተቀበረ የሚለው አንደኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ሳሙኤል ነው። የሳሙኤል ረዳት ነው ነው። ማን ነው? ማን ጸሐፊው እንደሆነ ታዲያ ታሪክ አንተ አላህ ያለማቱ ጌታ የሚናገረው ንግግር መቀበል ሲገባ ማን እንደጻፈው ማይታወቅ ማን እንደተናገረው ማይታወቀውን ታሪክ ይዘህ እንደው ቁርአንን ጀጅ ታደርጋለህ? እኔ አላወቅኩትም ማለት ጸሐፊው አይታወቅም ማለት ነው። አንድ ታሪክ ጸሐፊ ነው የጻፈው። ይቅርታ አድርግልኝ። ምናልባትም አሁን አንዳንዶቹ ጸሐፊዎቹ ሲጽፉ ጠጅ ይጠጡ ነበር ይባላል በጥንት ጊዜ በእስራኤሎች ባህል ማለት ነው። እና ይቅርታ አድርግልኝ ጠጅ እየጠጣ ከጻፈው ሰው ጋር አሁን ወደዚህ የገባኸው ማነው? ኢንፎርሜሽን ይኸውልህ፣ ወደዚህ አይነት በበሻሸቅ ውስጥ የገባኸው በበሻሸቅ አይደለም እኮ ቶራው ላይ እንደሌለ ግልጽ ስለሆነ ነው ማለት ነው። ቶራው ላይ እንደሌለ እኔ ልቀበለው አልችልም ነው። ይሄ ነው መስፈርቴ። በቃ ተወው እሺ። በቃ ሚኪ እኔ አሁን አንተን አሁን በእነዚህ አይነት ትሪት ማድረግ አልችልበትም። ራሱ ለምንድን ነው ስለማከብርህ ስትወያይ እኔ በጣም ዊዝ ሪስፔክት ነው ያወራው። ያስቀየምኩት ግን በሳሙኤል ጊዜ ነው እያልኩ ስለ ሙሴ ከቶራው ውጪ ከሆነ ከቶራው ጋር የሚጋጭ ነገር ከሆነ ነው ያልኩት። ቶራ ላይ አይደለም ታሪኩ ያለው። አሁን ለምሳሌ ከሰማይ መላእክት አንዴ ኢምራን አስረዳው። በቃ ምንም ትሰማኛለህ? በሙሳ ጊዜ አይደለም የሚያወራው ከሙሳ በኋላ ስላለው ነገር ነው። ቶራ ትላለህ። ቶራ ከሙሳም በኋላ ይሁን ኤኒዌር እንደ ቶራ ከቶራም በኋላ የነቢያት መጽሐፍ እኔ በሚኪ ላይ አንጀት አይችልም፣ አልጨክንበትም። እስቲ አንዴ ሚኪዬ አንዴ ኢምራን ደግሞ ያወራ ትንሽ። ቆይ ሚካኤል አዳምጠኝ። ኦሪትን የጻፈው ማን ነው? ቶራን የጻፈው ማን ነው? ሙሳ ነው የጻፈው? ሙሴ ነው የጻፈው አይደለ? ሚካኤል ቢታንሳ ኦኬ። አምስቱን ቶራዎች አው ሙሴ ነው ጻፋቸው የሚባለው። በቃ ይሄ ታሪክ ደግሞ የተፈጸመው መቼ መሰለህ? ሙሴ ከጻፈ በኋላ የተፈጠረው ገባህ? ከቶራ በኋላ ከሙሳ በኋላ ሳይቆይ ከሙሳ በኋላ ያለ። ስለዚህ ሙሳ መቼም ተመልሶ አይጽፍልህም እኮ። ሙሳ ከሞተ በኋላ ተመልሶ መጥቶ ድጋሚ ወደፊት ሳሙኤል የሚባል ግለሰብ መጥቶ ተሸክሞ ብሎ አልጻፈልህም። አየህ አይደለ? ላሳይህ ቁርአኑን እንደሚል ተመልከት አንዴ፣ ከዛ ይገባሃል። ሱረቱል በቀራ 258 ይኸው ምንድን ነው የሚለው? 48 ላይ ተመልከተው። እዚህ ጋር ያው ከእስራኤል ልጆች ከሙሳ በኋላ አየህ አይደለ? ሙሳ ከሞተ በኋላ የዛን ጊዜ ሙሳ አልነበረም። ኦልሬዲ ሙሳ ነብዩ ሙሴ መጽሐፉን ጽፎ ቶራን ጽፎ ሙቷል። ገባህ አይደለ? የሞተ ሰው ድጋሚ መጥቶ በሳሙኤል ጊዜ ከብዙ ሺህ ዓመት በኋላ መላእክቶችን ከተበ አይጽፍልህም። ለምን? ይሄ ታሪክ የተፈጸመው መቼ ነው ከተባለ በሳሙኤል ጊዜ ነው። ሳሙኤል ደግሞ የመጣው መቼ ነው? ከሙሴ በኋላ ነው። እሺ ብራዘር፣ አሁን ገባ? ትንሽ ገብቶኛል። አሁን እያላችሁ ኡስታዝ ይቀጥል። ቶራው ላይ አይደለም። እኔ ላይ ሲሆን ይጨክንብኛል። እኔ አንተው ታወራ ይችላል። ወሂድ እኔ ላይ ሲሆን ትበረታብኛለህ። እኔ በእኔና በጥምቀት የማይጫወት ሰው የለም። እኔ ይገባኛል ሁሉም ጊዜ ማለት ነው። እና ችግር የለውም። በቃ አንተ እሱ ያስረዳ ሚኪ። እሺ በጣም ጥሩ። ግን እኔ እያልኩኝ ያለሁት ከሙሴም በኋላ የተጻፉ መጽሐፍት ውስጥ መላእክቱን ሌዋውያን ምንድነው ታቦቱን ሌዋውያን ካህናት ይሸከሙታል የሚል እንጂ መላእክት ይሸከሙታል የሚል አላገኘሁም። በሳሙኤል ጊዜ ታቦቱን ተሸከሙት ብሎ ቁርአን ይናገራል። ታቦቱን የሚሸከሙት ብሎ ያስቀምጠዋል። ገብቷል? ያንን ታቦቱን እንደሚሸከሙት የሚያሳይ ማስረጃ በአንደኛ ሳሙኤልና ሁለተኛ ሳሙኤል ላይ አልተዘገበም። በእናንተ እንትን ውስጥ የለም። ያ ነገር የለም ማለት ግን ተጨማሪ ኢንፎርሜሽን ነው እንጂ ግጭት አይደለም ነው የምልህ። አንደኛ። ሁለተኛ ነገር ደግሞ ግጭት እንኳን ቢሆን አንደኛ ዜና መዋዕልና ሁለተኛ ዜና መዋዕል ላይ ያለው ጸሐፊ
ማን እንደሆነ አይታወቅም። ራሱ ሳሙኤል ሞተ፣ ተቀበረ። አንዴ ሚኪ ያረተው ያጨክን ኢምራንን ሲሆን ታዳምጠዋለህ። እኔ ላይ ሲሆን ትበረታለህ። ጉልበተኛ ነህ። ሁሌ ነው የምጨክንብኝ እኔ ላይ። አንደኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ያውጣለት አንድ ጊዜ። አንደኛ ሳሙኤል ስንት ኡስታዚ? ምዕራፍ 24 ቁጥር 1 ላይ። እሺ 24 1 አንደኛ ሳሙኤል 24 1 ያ ይታያል። እንዲህም ሆነ እሺ 24 1 ላይ ኦኬ። አንደኛ ሳሙኤል እስቲ 25 1 የሞተበት ነው ታዲያ ኡስታዚ? አዎ የሞተበት ነው 25 1 መሰለኝ። እሺ ይኸውልህ ሳሙኤልም ሞተ፣ እስራኤል ሁሉ ተሰብስበው አለቀሱለት፣ በአርማቴስ ቤት ቀበሩት። ዳዊትም ተነስቶ ወደ ፋራ ምድረ በዳ ወረደ ይላል። ሳሙኤልም ሞተ እያለ የሚያወራው ማን ነው? ሚኪዬ ሳሙኤል እስከሞተበት ጊዜ ያለውን ታሪክ የጻፈው ሳሙኤል ነው። ከዛ በኋላ ነብዩ ናታን ነው የጻፈው። እስቲ ማስረጃ ስጠኝ ለማወቅ ነው ጀነራል። አሁን ቼክ አድርጌው ነው የነገርኩ። እሺ ንገረኝ፣ ጥቅስ ስጠኝ እንደዛ ማስረጃ። ከሚድራሽም መስጠት ትችላለህ፣ ከሚድራሽም ከታርገም መስጠት ትችላለህ። እንደዛ አንደኛ መሳፍንት 29 አካባቢ ላይ ማለት ይሄ እንደ በአይሁድ ትራዲሽን ውስጥ ያለውን ነው የምነግርህ እንጂ እንትን አይደለም እኮ። ስጠኝ። አይ ከሚድራሽ ወይ ከታርገም ስጠኝ ከፈለክም። ትራዲሽን ግን ከእነሱ እንደ ያ ነው፣ ሚድራሽና ታርገም ነው። ከክርስቶስ ነገርኩህ እኮ። አሁን ለምን ወደዚህ ውስጥ እንገባለን? እኔ ጸሐፊዎቹ ማን ናቸው አልከኝ። በቃ እንደዚህ አድርግ። በቃ ማጠቃለያ ያሰራበት በዚህ ነገር ላይ አንተ የተሰማህን ነገር ተናገርና እኛም 1-2 ደቂቃ ሰተን ማጠቃለያ እንሰራበታለን። አሁን አንተና ሌላው አንድ አይደለም ከኛ የምናወራው። ሌላው ቢሆን ኖሮ እንደዚህ እንደፈለገ ምናምን ነገር አፋፋችን ሲለን ወዲያው ነበር የምናስወው። ኧረ እኔ አሁን እሺ አንተና ልዩነት አላችሁ። አንደኛ ጨዋነ በስነ ስርዓት ነው የምታወራው፣ ጨዋነ። በዛ ላይ ደግሞ እውቀት ያለው ሰው ነህ አንተ። ውይይት ሌላ ቦታ ላይ ስታደርግ ስለማቀ አክብሬ ነው። ምክንያቱም ያለህን ነገር ስለማቀው ነው። እኔ እውነት ለመናገር ያለ ነገር ይከበራል። ያለ ነገር የማውቀው ነገር የለም። ለማወቅ ስለምን አባታክ ስለ ክርስትና የምታውቀው ነገር ስላለ እናከብርሃለን። እኛ እውቀትህን አይተን ነው ራሱ ቦታ የሰጠን። ስለዚህ 1-2 ደቂቃ ወሰድና ማጠቃለያ ሰራበት። ይሄንን አሁን እንትን የምትለውን አንተ የምታምንበትን ነገር ይሄ ነው ብለህ የነበረን ቆይታ ይሄ ነበር ብለን ተመራርቀን ግንባር ለግንባር ተሳስበን እንለያይ። የእናንተ አርጊውመንት ላይ ገብቶኛል። ምንድነው ማለት አንድ በቶራውም ያልተጻፈ በነቢያት መጽሐፍትም ያልተጻፈ አንድ ታሪክን አስገብቷል ነው እያልክ ያለኸው ቁርአን ውስጥ ባጭሩ። ቁርአን ውስጥ ይኸውልህ ሀቢቢ የሚያወራው የዓለማቱ ጌታ አላህ ነው የሚናገረው ያንን ነገር። የዓለማቱ ጌታ አላህ ደግሞ ሲናገር ጥንት የነበሩ ነገሮችን ያውቃቸዋል። ሁሉን አዋቂ ነው። ፈጣሪ ከዚህ ቦታ ላይ ወሰደ የሚባል ነገር የለውም። አሁን ጊሊማሽ የሚባል ታሪክ ታውቃለህ? ቶራውን ማን ነው የጻፈው ብለህ ነው የምታምነው አንተ? የትኛውን ቶራ? ለምሳሌ 5ቱን መጽሐፍት። 5ቱን ከባቢሎን ምርኮ በኋላ ያሉ ሰዎች ናቸው የጻፉት በታሪክ ውስጥ። ስለዚህ ሙሴ የጻፋቸው የሚለውን አትቀበልም? ሙሴ አንድ መጽሐፍ ነበር የጻፈው የነበረው፣ እሱም ጠፍቷል። ይሄኛው ግልባጭ ምን የሚለውን መጽሐፍ? አንድ መጽሐፍ ነው የተቀበለው። አንድ ኦሪት ተቀበለና ያንን ነገር ጽፎታል ሙሴ። አንድ ኦሪት ነው የተቀበለው። አንድ መጽሐፍ ነው የነበረው። ግን አሁን ያሉት 5 መጽሐፍቶች ናቸው። ለምሳሌ አንደኛ ማን ነው? እስቲ ዘዳግም ምዕራፍ 34 ቁጥር 10 እናውጣለት። ቁጥር 9 ጀምሮ አውጣለት አንዴ። ከሱ ቤቶች ነበር ታዘንዲ እንዲያት ያው እንደዚህ ይላል። ኦሪት ዘፍጥረት ኦሪት ከጥንት ጀምሮ የ5 የሙሴ መጽሐፍት በመባል ይታወቃሉ። በ10ኛ ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኛ ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችን የቀድሞ ባህል ህጎችን ሰብስበው አቀነባበሯቸው ይላል። ከጊዜ በኋላ ማለት ነው። ቀጥል ኡስታዝ። እንትኖቹ በባቢሎን ምርኮ ጊዜ የነበሩ ሰዎች እነዛ 5ቱን ፔንታተች የሚባሉ ነገር ፔንታተች እና ኤክሳተች የሚባል ነገር አለ አይደለ? በሚኪ ታውቃቸዋለህ? ኤክሳተች እና ፔንታተች። ፔንታተች ባለ 5 ኦሪት የሚባል አለ፣ ባለ 6 ኦሪት የሚባል አለ። ታውቀዋለህ? ባለ 6ቱን ሚኪ ያለ በዚህ ጉዳይ ላይ በዚህ በቀኖና መጽሐፍት ጉዳይ ብዙ እንትን የለኝም። ባለ 6 የሚባል አለ። አሁን ለምሳሌ ኦሪት ዘኢየሱስ የሚባል አለ። ታውቀዋለህ? እሱ መጽሐፍ ብዙ ላይ አለ። ኦሪት ዘኢየሱስ አታውቅም? 81 ላይ ያለ ነው የምትለኝ? አለ አሁን እንትን ላይ ኦሪት ዘኢየሱስን አውጣለት። ኦሪት ዘኢየሱስ የሚባል አለ። ባለ 6 አለ።
ሙሴ ጻፋቸው የሚባለው ኦሪት ዘኢየሱስ የሚባል የለም እኔ የማውቀው አለ፣ በግዕዝ አለ። ቆይ እንትን ችግር የለው። ይሄው የእናንተ መጽሐፍ ላይ 80 ላይ ኦሪት ዘኢየሱስ የሚባል አለ። አውጣለት፣ ግዕዙን አውጣለትና ማን ነው? ወልደ ኮሬዮንን ማለት ነው? አዎ ኦሪት ዘኢየሱስ ነው የሚባለው እኮ አይደል እንዴ? ባለ 6 ነው። ፔንታታ ሄክሳተች ይባላል በእናንተ ጥናት። ባለ 8 ሁላ አለ፣ ባለ 6 አለ። አሁን ባለ 5ቱን ታሪክ ጻፊዎች ናቸው የጻፏቸው እነዚህ። መጽሐፈ ኢያሱን ማለት ነው? መጽሐፈ ኢያሱ የሚባል ነገር የለም። ኦሪት ዘኢየሱስ ነው የሚባለው ትክክለኛው። ይኸውልህ ይታያል። ግዕዙን አውጣለት አንዴ። ከላይ አይታየም? መጽሐፈ ኢያሱን ማለት ነው ወይ? አሁን በአማርኛ ነው። ኦሪት ዘኢየሱስ የሚባል አለ። ኢየሱስ የሚባል እኮ አለ እኮ በጥንት ጊዜ የነበረው። ኢያሱ የሚባለው ነገር ኢትዮጵያ ውስጥ የሚባለው ስም አለ። አዎ ከበፊት ኢያሱ ኢትዮጵያ ውስጥ ያወጡለት ስም ነው ከኢየሱስ ለመለየት እንጂ ኢየሱስ ነው ስሙ ትክክለኛው። እኮ ሊሆን ይችላል። አዎ ኢየሱስ የሚለው ስም እኮ ይምራን የቀደሙን ግዕዙን አውጣለት። ቅድም ያወጣው ልክ ታቦት የሚለውን እንዳለው። እሺ ቆይ ግዕዝ ነው ያዝከው? ግዕዝ ነው። ኦሪት ዘኢየሱስ አይደል? ያ ዘኢያሱ ነው አይደለም? እሱ አይደለም። ግዕዙ አለ፣ ግዕዙ አለ። ይሄ እንትን ነው አሁን የታተመው ነው። ይሄ በፊቱ የግዕዙ አለ። እንትን ላይ አፑ ላይ አለ። ግባ አፑ ላይ ላሳየው። አይ የስንተኛው ኡስታዝ ሚኪዬ ንባብ ቤት ነበርክ? ኧረ እኔ አልነበርኩም። እኔ ምንም ታዲያ እኔ እበልጣለሁ ማለት ነው። አየህ እኔ ንባብ ቤት ነበርኩ። ቢያንስ እንኳን ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ አየህ ጸሎት ሃይማኖት ምናምን ነገር የሚመሳሰሉ ነገሮች አሉ። እኔ ዘማ ቤት ሁላ እበልጣለሁ። ደብረ አባይ ሰረር ሁላ ምናምን የሚባል ሁላ አውቃለሁ። እኔ ትንሽ ጥሩ ነው። እኔ አፕሪሺየት አደርጋለሁ እንዲህ አይነት። እሺ አውጣለት። እንትን አፑ ላይ የለህም? አይ ሌላ ኡስታዝ አፑ የአዲስ ኪዳን ብቻ ነው ያለ፣ የብሉይ ኪዳን የለውም እና ነው አለል ያለፈው ያውጣለት አንዴ አፑ። ኧረ የብሉይ ኪዳንም አለለ። የብሉይ ኪዳንም የአዲስ ኪዳንም ያለ አፕ አለ። እሱ የለኝም ግን ቆይ እስኪ አንድ ቦታ ላይ ነበረኝ፣ እሱን የፈለኩ ነው ኡስታዝ። ኦኬ አፑን እልክልሃለሁ። ብሉይ ኪዳን ላይ ያለው ማለት ነው። ሚኪዬ አለው አሃዊ ንርግድ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማያት ሀገር ይላል አይደለ? ኧረ ወይ እኔ ነግሬሃለሁ እኮ እኔ አምናት አን ኤክስፐርት በቴዎሎጂ ተማሪ ወይም የቴዎሎጂ እንትን አይደለሁም። ጀስት እኔ ለማወቅ ጠየቅኩ። ቁርአኑ ስለ ሙሴ ታቦት ምን ይላል ብዬ ጠየቅኩ። ለምሳሌ የሙሴን ታቦቱን የሰራው ማን ነው ብልህ ከቁርአኑ የምትነግረኝ ነገር አለ ወይም ከሐዲሱ? አይ ከሌ ሰራው እኮ አይልም ቁርአን ብያለሁ እኮ አይልም። እንደዛ ከሌ ሰራው ምናምን ነገር አይልም ብያለሁ። ቶራው ግን በግልጽ ይናገራል። ያን የቶራውን ታሪክ ትቀበለዋለህ? እሺ እንደዛ ከሆነ አንድ ጥያቄ ልጠይቅ፣ ቀለል አድርጌ ልጠይቅ። እኔ እኮ ለምን ትጠይቀኛለህ? እኔ እኮ እንዲገባ እኮ ነው መልስ እኮ ልሰጥህ እኮ ነው እኮ። ሚኪ ለምን ትቆጣኛለህ? እኔ ለምን ነገር በሙሉ አላውቀውማ። አይደለም እኮ እንዲገባ ነው እኮ መልስ እየሰጠው እኮ ነው እኮ ማለት ቀለል አድርጌ። እኔ መመለስ አልፈልግም። ዛሬ እኔ ተዘጋጅቼ ስመጣ እኮ መልስ እኮ ለመስጠት እኮ አንተ ዛሬ ስለ ብሉይ ኪዳን ታቦት አጥንተን የመጣው እኔ ስለ አይደለም። እኔ የምጠይቅ መልሱን ለመስጠት እኮ ነው። እንዲገባ እኮ ነው እኮ። እኔ እኮ ሚኪ ለምንድን ነው እኔ ጨከን የምትልብኝ? በቃ ይምራን ይሻላል። ይምራን ቀጥል በቃ እንደዛ ከሆነ። አይ እኔ የጠየቅኩን ጥያቄ አልመለስክልኝም። ለምን እኮ ልመልስልህ እኮ ነው እኮ። አሁን ምን መሰለህ እኮ ልመልስልህ ስል እንትን አትፈልግም፣ አትጠይቀኝ ምናምን ነገር። እኔ የምጠይቅህ እንድንግባባ ነው የምጠይቀኝ። ጠየቅኩ እኮ ቁርአኑ ስለ ታቦቱ ምን ይላል? ታቦቱን ማን እንደሰራው አልተገለጸም። አዎ ቶራው ላይ ያለውን የአስራሩ ሂደት ተቀበለዋለህ ሆይ አልኩ። ገልጿል። አይ አልተገለጸልንማ፣ ግዴታ አይደለም ራሱ እኮ ምንም ችግር የለውም እሱ አልተገለጸም። እኔ ኤግዛምፕል ያመጣሁልህ ለምን መሰለህ? አሁን ለምሳሌ እኛ ጋር ቁርአኑ ላይ ያለው ክርስቲያኖችን ጠይቁ የሚለው ውሸት ነው ማለት ነው። እናንተ ጋር ጠይቁ ያለው በምን ጉዳይ ላይ ነው? እንደዛ ጠይቁ ያለው አላቅም። በምን ጉዳይ ታዲያ እንደዛ ሳታውቅ አትናገር። 1094 ላይ ያለው ጠይቁ የተባለ እንደዛ እንደምትለኝ እኮ ስለማቅ ነው። እንደዛ ስለሰማው ላይ ጠይቁ የተባለበት ምክንያት 21:7 ላይ ጠይቁ የመጽሐፉ ሰዎችን ጠይቁ የማታውቁ ከሆነ የተባሉት አረቦቹ ናቸው። አረቦቹ ምን ብለው ነበር መሰለህ? አንቀጹ ላይ ሱረቱ አንቢያ ምዕራፍ 21 ሙሉን ስታነበው መልአክ ነው መውረድ ያለበት፣ መልአክ ነው መልእክተኛ ሆኖ መምጣት ያለበት። አላህ እንዴት ሰውን ነብይ አድርጎ መልእክተኛ አድርጎ ያመጣል ብለው አርጊውመንት ፈጠሩ እነዛ አረቦቹ። ከዛ በኋላ ምን አለ አላህ ከእናንተ በፊት የመጡት ምንድነው ከአንተ በፊት የነበርናቸው የላክናቸው ሰዎች እንጂ ሌላ አልነበሩም
የማታውቁ ብትሆኑ ከፈለጋችሁ የመጽሐፉ ሰዎችን ሄድና ጠይቁ፣ ክርስቲያንና አይሁዶችን ጠይቁ። ምን ብለን ነው የምንጠይቀው? የነበሩት ሲመጡ የነበሩት ነቢያቶቹና መልእክተኞቹ ምን ነበሩ? ጥንት የነበሩ ነቢያቶች ምን ነበሩ? ሰው ነበሩ ወይስ መልአክ ነበረ የሚለውን ሄዳችሁ አረጋግጡ እነሱ ጋር። እኔ አታስዋሸኝ። ይሄ በጣም የሚያስቅ ነገር ነው ለኔ። ይሄው ቁርአኑን እናውጣውና ኢምራን አንድ ቁርአኑን እንደዛ ይላል። ግን እኔ ምስክርናቸው እነሱና መልአክ መልእክተኛ ለምን አልመጣም ብለው ያሉት አረቦቹ ናቸው። እንደዛ ሲሉ የማታውቁ ብትሆኑ የመጽሐፉ ሰዎችን ጠይቁ፣ አለል ኪታቦችን ጠይቁ ያላቸው ወንድ ሰው ነው ሲመጣ የነበረው ወይስ ሰዎችን ጠይቁ ሲል እነዛ የሚጠየቁት ሰዎች እኮ ምስክርነት ይሰጣሉ አይደለም እንዴ? እኮ ምን አሁን አረቦች ሄደው መጠየቅ አለባቸው። ምስክርነት የሚሰጡት እኮ እናንብበው፣ አውዱን እናንብበው። ስለ ነቢያቱ ቀጥ ሲኖር ከአንድ ጀምር አንብብለት። እሺ እንትን በል አንዴ ከአንድ ጀምር ሱረቱ አንቢያ ምዕራፍ 21 ከቁጥር 1 ጀምር አንብበው። እሺ ራስ አንብበው ሚኪዬ። አንብብለት ከቁጥር 1 ጀምር አንብብለት። አውዱን ሱረቱ አንቢያ ምዕራፍ 21 ከቁጥር 1 ጀምር አንብብለት። በቃ ሙሉ ላውጣው። እሺ ሙሉ አንዴ አንቢያ ምዕራፍ 21 ቁጥር 1 ጀምር አንብብለት። ምን ይላል? አላከፈተውም። አንዴ ቆይ። እሺ በአላህ ስም እጅግ ርኅሩህ አዛኝ በሆነው ካለ በኋላ ለሰዎች እነርሱ በዝንጋቴ ውስጥ መሰናዳትን የተወ ሆነው ሳሉ መመራቸው ቀረበ። ከጌታቸው አዲስ የተወረደ ቁርአን አይመጣላቸውም። እነርሱ የሚያላግጡ ሆነው የሚያደምጡት ቢሆኑ እንጂ፣ ልቦቻቸው ዝንጎች ሆነው የሚያዳምጡት ቢሆኑ እንጂ። እነዚህ ያበደሉ ሰዎች መሸኳቸውን ደበቁ። ይህ አላህ ቢጣችሁ ሰው እንጂ ሌላ ነውን? እናንተ የምታዩ ስትሆኑ ድግምትን ለመቀበል ትመጣላችሁን? አሉ ያሉት ሰው እንዴት ሰው ይሆናል ነው ጥያቄያቸው። መልአክ ይምጣልን ብዙ ቦታ ላይ ይናገራሉ። አይታቸው ከሆነ ቁርአን ላይ አሉ እያለ አላህ የሚነግረን መልአክ መልእክተኛ ለምን አይመጣልንም? ለምንድን ነው ከሰው ዘንድ መልእክተኛ ይመጣልን የሚል ጥያቄ ያመጣሉ። እሺ ቀጥል። እሺ መሐመድም ጌታዬ ቃልን ሁሉ በሰማይና በምድር ውስጥ ያለ ሲሆን ያውቃል፣ እርሱ ሰሚው አዋቂ ነው አለ። በእውነቱ ቁርአኑ የህልሞች ቅዠት ነው፣ ይልቁንም ቀጠፈው። እንዲያውም እርሱ ቅኔ ገጣሚ ነው። የቀድሞዎቹ እንደተላከ መልእክተኛ ከሆነ በተአምር ይምጣልን አሉ ጣዖት አምላኪያን። ከእነርሱ በፊት ያጠፋናት ከተማ አላመነችም። ታዲያ እነሱ ያምናሉን? ከአንተ በፊት ወደ እነርሱ የምናወርድላቸው የሆነ ሰዎች እንጂ ሌላ አላክንም። የማታውቁ ብትሆኑ የመጽሐፍ ሙባቢዎች ጠይቋቸው ይላል። እዛ ቁጥር 8 ላይ ይኸው ምግብ የማይበሉ አካል አላደረግናቸውም፣ ዘውታሪዎችም አልነበሩ። ምግብ የማይበሉ አላደረግ እነሱ የሚሉት ምግብ የማይበሉ መላእክቶች መምጣት አለባቸው የሚል ጥያቄ ያቀረቡ። ስለዚህ የአይሁዳውያን ነቢያቶች ሰዎች እንደሆኑ ለማወቅ አይሁዳውያኑን ጠይቁ አለ አይደለም? ጠይቋቸው። አረቦችን ያላቸው ምንድነው? የማታውቁ ብትሆኑ የመጽሐፉ ባለቤቶችን ጠይቁ የተባለው ከምን አንጻር ነው ጠይቁ የተባለው? ስለዚህ ስለነቢያቱ ለክርስቲያኖች አይደለም ራእይ ወርዶላቸው የነበሩት ሰው ናቸው ወይስ መልአክ ነው የሚለውን ሄዳችሁ ጠይቋቸው ነው። ስለዚህ አሁን በእናንተ ገባኝ እኮ እኔ አሁን የምጠይቅህ ነገር ምንድነው? በማንኛውም ጉዳይ ላይ ሄዱና ጠይቁ አይልም ቁርአኑ። አውዱ እንደዛ አይደለም ያወራው አይልም ሊልም አይችል ባይልም ችግር የለውም። ግን እኔ እያልኩኝ ያለሁት ምንድነው ስለ ነቢያቱ ክርስቲያኖችን ሄጄ ጠይቄ ካወቅኩኝ ስለ ነቢያቱ ትክክለኛነት ያለው ማንን ነው ጠይቁ ያለው? ሙስሊሞችን ነው ጠይቁ ያለው ወይስ አረቦችን ነው ጠይቁ ያላቸው? እዛ ጋር ወይቨር እዛ ጋር ከሃዲዎቹን ሂዱና ጠይቁ ምን መሆናቸውን፣ የተላኩት ራእይ የሚወርድላቸው ሰዎች ናቸው ወይስ አይደሉም ብላችሁ ጠይቁ። ምክንያቱም ራእይ መውረድ ያለበት እነዛ አይሁዶች ወይም ክርስቲያኖች ተጠያቂ ከሆኑ ስለ ሙሴም ታሪክ ትክክለኝነት የምጠይቀው አይሁዱን ነው። አይልማ እንደዛ አይደለም። እንደውም ረሱል ሰለላሁ ዐለይሂ ወሰለም የመጽሐፎችን ጥያቄ የመጽሐፉ ሰዎችን እንደሆነ ሰው አገናዛቢ ጭንቅላት እንዳለው ሰው የሙሴን ትክክለኛ ሰውነት አይሁዶች ካረጋገጡልኝ የሙሴንም ትክክለኛ ታሪክ የሚያረጋግጡልኝ አይሁዶቹ ናቸው። እንደዛ አይደለም እኮ እንደዛ አይደለም። እኛ ምንድነው የምናምነው መሰለ ይሄ ፔንታተች የሚባለው መጽሐፍ ቶራ ነው ወይም ደግሞ ተውራት ነው ብለን አናምንም። ቶራ ውስጡ አለው መለኮታዊ ቅሪት አለው። ውስጡ ካላህ ዘንድ የሆነ የፈጣሪ ቃል የሆነ ነገር አለው፣ ቅሪት አለው። ነገር ግን አምስቱ መጽሐፍቶች ሙሴ ካለፈ ከ1000 ዓመት 300 ዓመት በኋላ ላይ በባቢሎን ምርኮ ጊዜ የተጻፈ መጽሐፍ ነው። ዘዳግም 34
ኧረ አንዴ አስጨርሰኝ። ተው ግን ሚኪዬ ተው። ኧረ ተው። ቀጥልሽ። ዘዳግም ምዕራፍ 30 የጉንጬን እንኳን ሳልጨርስ ነው እኮ አፋፌ የምትለኝ እኮ በስፒድ ጫማ ምላሴ ላይ የቆምኩ ምናምን አነሰሰሪ ዲቴል ውስጥ ስለምትገባ ነው። አይ ነው ኖ አይ ዲቴል የሆነ ነገርማ ያስፈልጋል። ዘዳግም 34:9 ላይ ያወጣል። ግን እኔ እያልኩኝ ያለሁት ምንድነው ዊዝ ሪስፔክት እኔ አሁን ላወራ የመጣሁት የኦተንቲሲቲ ላይ አይደለም። ኦተንቲሲቲ ላይ ጸሐፊዎቹ የማይታመኑ ናቸው። የተበረዘ መጽሐፍ ነው ማለት ፈልጌ ነው። ስለሱ ለማውራት አልመጣሁማ። ኦተንቲሲቲ ተበርዟል ነው የምልህ። የተበረዘ መጽሐፍ ነው። ስለዚህ ያንተ መጽሐፍ የተበረዘው መጽሐፍ ላይ ሂድና ጠይቅ ተብሎ አልተባለም። ሰዎችን ነው ጠይቁ የተባለው። ጠይቁም የተባሉት አረቦቹ ናቸው። አሁን አንተ ፖይንቱ ምንድን ነው ያመጣው? ፖይንቱ እያልከኝ ያለኸው የአይሁድ መጽሐፍ መቼ ነው የተበረዘው ብለህ ነው የምታምነው አንተ? በባቢሎን ምርኮ ጊዜ ላሳየህ፣ እንደተበረዘ የሚያሳይ ማስረጃ ልስጥህ። አይ መቼ ነው ተበርዟል የሚል ከመጽሐፍ ላሳየህ ወይ? ቶራ እንደተበረዘ ከአይሁድ ምርኮ በፊት ያለው ተበርዟል። እንደተበረዘ ማስረጃ ልስጥህ። በኋላ ነው በፊት ያለው? ከባቢሎን ምርኮ በፊት በነበሩ ነገር ነበር አንድ መጽሐፍ። ከባቢሎን ምርኮ በኋላ ግን ተበርዟል ያ መጽሐፍ። ላሳየህ ማስረጃ ልስጥህ። ኦኬ። ስለዚህ የተበረዘው ከባቢሎን ምርኮ በፊት ያለው ጽሁፍ አልተበረዘም። ከባቢሎን በኋላ ያለው ተበርዟል ነው። በባቢሎን ምርኮ ጊዜ የነበሩ ሰዎች ጽፈው እንትን ብለዋል። ኤርሚያስም 8:8 ላይ ጸሐፊዎች እንደበረዘ እግዚአብሔር ነብዩ መሐመድን ወይም እግዚአብሔር ወይም አላህ ነብዩ መሐመድ እስከሚመጡ ድረስ ባለው ጊዜ ኦልሞስት ከ2000 3000 ዓመት 2000 የተበረዘ መጽሐፍ ነው። ስለዚህ እግዚአብሔር ደግሞ ከሙሴ በኋላ ነብይ አልተነሳም እንዴ? ኢየሱስ ተነስቷል። ሳሙኤል ነብይ አልነበረም? ኖ አይደለም፣ እንደዛ እኮ አይደለም ያልኩ። በባቢሎን ምርኮ ጊዜ በነበረበት ሰዓት ላይ መጽሐፉ ተበርዟል። ከባቢሎን ምርኮ በኋላ ነብይ አልነበረም? ኖ ከባቢሎን ምርኮ በኋላ መጽሐፉን ሲጽፉት ፔንታተች ሲዘጋጅ በላዩ ላይ የተጨመረና የተቀነሰ ነገር አለ። ገብቶኛል። አንተ ሳይንቲፊክ እንትኑን ነው የምታወራ። እኔ ግን እያልኩ ያለሁት የእግዚአብሔር ነብይ ከባቢሎን ምርኮ በኋላ አልነበረም? ነበሩ። ስለዚህ ለምን አላስተካከሉትም? እነዛ ነብዮች የተበረዘው ምኑን የሚያስተካክሉት? ቁርአኑስ መቼ አስተካከለው? ቁርአኑ መጥቶ እኮ እናንተ የበረዛችሁትን አይደለም የሚያስተካከለው። በኦሪጂናል ቅርጽ ምን ወርዶ እንደነበረ በተውራት በኢንጂል ምን ወርዶ እንደነበረ ለኢሳ ለነቢያቱ ምን እንደሆነ እኔ እኮ ስለ ቁርአኑ አላወራሁም። እያወራሁ ያለሁት ሎጂክ ነው እያወራሁ ያለሁት። ጠይቀኝና ሳወራ ታቋርጠኛለህ። ሚኪ እኔ በጣም ይቅር በለኝ ወንድም አለ። እኔ ላይ ሲሆን ጨከን ትላለህ ወይ ሻይ ቡና እንኳን አትለኝም። በደረቁ ነው ደግሞ እንትን የምትለኝ። እሺ ቀጥል። ይምራል። የት ነው ያለው? ኢትዮጵያ ነህ? አይደለሁም ያለው ኢትዮጵያማ በሆነ ኖሮ እኮ ሻይ ቡና እያልን እናወራ ነበር። ቁጭ ብለን። እሺ እኔ አሁን ምን መሰለህ ውስጤ ያሉትን ጥያቄዎች እንዲመለሱ ነው። ምክንያቱም አንዳንድ ጊዜ ከእውቀቱ በላይ ሲምፕል ሎጂክ ካልተመለሰ ብታውቀውም ሎጂካሊ ካልሆነ ነው እየመለስኩልህ ነበረ። ግን አንተ አያረካም። የኔ መልስ አያረካም። የኢምራን ነው የሚያረካ። እኔ በደንብ ነው ያየሁት። እሱን ሲሆን በደንብ ታዳምጠዋለህ። እኔ ላይ ሲሆን ግን ጭቅል ታደርግኛለህ። እሺ አስረዳ። እሺ ቀጥል። አይ ኡስታዝ በጣም ርዕሱን አሰፋውና ሚካኤል ቆይ ሀሳቡ ሰብሰብ ላድርግልህ። መጀመሪያ ከቁርአን ጀመሰቱ ሱረቱል በቀራ ላይ ያለው ታቦት የተባለው ነገር ተአምር ነበር። ተአምሩ ምንድነው? አላህ ነብይ ላከላቸው። ተከታዮች ሲባል አንከተልም ሲሉ አምላካችን ምን አለ? መላኢካ ይዘውት ይመጣሉ አለ። ምንድነው? ታቦት ነው። በውስጡ ደግሞ ቅርስ አለ እና ይሄ ምንድነው? ይሄ ተአምር ነው አላቸው። ተአምር ነው እንጂ ሁልጊዜ መላእክት ተሸከማል የሚል ፖይንት የለም። ግን የዛን ጊዜ ተአምሩ ምንድነው? መላእክቶች ይዘውት መጡ። አንደኛ እሺ፣ ሁልጊዜ ተሸከማል የሚል ነገር የለም። ይሄ ደግሞ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ራሱ የታሪክ መጽሐፍ ነው። ኡስታዝ ገልጾልሃል ቅድም። ጸሐፊዎቹ ራሱ አይታወቅም። ምሳሌ ተመልከት። የቅድም ኡስታዝ ገልጾልሃል። መጽሐፈ ሳሙኤል ላይ ሳሙኤል ሞተ ይላል። ሳሙኤል ምሳሌ ጠንቋይ ሳሙኤልን ቀሰቀሰችው ከሞተበት ማለት ነው። አያደ ጠንቋይ ቀሰቀሰችው ሳሙኤል። ታሪኩ ይተርክልሃል። ሳሙኤል አለም ጸሐፊ ያ የታሪክ መጽሐፍ ነው። የታሪክ መጽሐፍ ደግሞ ከቁርአን ጋር አተማሰ። ቁርአን ያምላክ ቃል ነው እያለ እሺ፣ በደንብ አዳምጥ። ቁርአን ምንድነው? ቁርአን ያላህ ቃል ነው እንጂ የፍጡር ቃል አይደለም። ያኛው ታሪክ ነው። ታሪክ አልዘገበውም ማለት ቁርአን ዋሽቷል ማለት አይደለም እያለ ነው ያለው። እሺ፣ ይሄን ካስክሊን በኋላ ደግሞ ወደ ወይቱ ሲመጣ ቁርአን ወይ አንዴ እኔ ጋር አታወራም። አንዴ ሐሳቡን ሰብስበው ብዬ ነው። እሺ፣ ከረስ እንደው ኡስታዝ ጋር የሚቀጥለው አንድ አስጨርሰኝ። ወደ ቀጣይ ደግሞ ሲመጣ ጠይቁ ያልከዋል። ጠይቁ የተባለው ጣዖት አምላኪያ ነው። ጣዖት አምላኪያ ምናለው? አላህ ሰውን አላከም። አላህ ነብይ መላክ ያለበት መልአክ ነው አሉ። ስለዚህ አምላካችን ምን አላቸው? እናንተ ስለ ነብይ ጣዖት አምላኪያ ነብይ አልተላከላቸው። ነብይ መጀመሪያ ነብይ ናቸው በጣዖት አምላኪያ ዘንድ። ስለዚህ ማለት እናንተ ነብይ ስላልተላከላችሁ ሂዳችሁ የነብያትን ሰዎች ጠይቋቸዋል። ለምን እነሱ መጽሐፋቸውን ቢበርዙ ፍጡር ቢያመልኩ
ነብይ ሰው እንደሆነ ያውቃሉ፣ ሙሴ ሰው እንደሆነ ያውቃሉ። ጠይቁ የተባለው ይሄን ነው እንጂ መጽሐፎች ተበርዟል። ነቢያችን ቃል በቃል ምን ብለው አልይሁዱ ሐረፉት ተውራት፣ አይሁዳውያን ኦሪትን በረዙ ብሏል። 4 ነጥብ። ሲቀጥል በመጽሐፍ መሰረት ራሱ መጽሐፍ ውስጥ ተመከት እንደዚህ ይላል። መጽሐፈ ዕዝራ ላይ ያው ኦሪት ተቃጥላለች አለ። ኦሪት ተቃጥሎ ኦሪት ተቃጥሎ የጠፋ መጽሐፍ ነው። ቅድም ጠቅሼልሃለሁ። ከጊዜ በኋላ የመጡ የታሪክ ጸሐፊያን በርዘው ያዘጋጁት መጽሐፍ ነው። ደግሜ ላሳየህና ከዛ ኡስታዝ ጋር ትቀጥላላችሁ ማለት ኡስታዝ የረሱን ስላሰፋ ነው ሰብሰብ አድርገው ብዬ ነው። ኦኬ ጥያቄ ኖ ቆይ አንዴ አልጨረስኩም ብራዘር። እሺ ተባረክ። አንዴ አስጨርስ። መጀመሪያ ማዳመጥ ራሱ መልመድ አለብህ። እሺ ማዳመጥ ካልቻል ከባድ ስለሚሆን ብራዘር። ያው ተመለከት፣ ምሳሌ እዚህ ጋር ስለ ኦሪት የሚያስቀምጠው አንድ ሐሳብ አለ። ያው ኦሪት ተመለከት ምን እንደሚል በእስራኤል በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችን የቀደሙ የባህል ወጎችን ሰብስበው አቀነባብረዋቸው በእነርሱ ዘመን ኦሪት መልክ ሊይዝ ችሏል። ስለዚህ ኦሪትን የሰሩልን እነማን ናቸው? ከጊዜ በኋላ የመጡ ሰዎች ናቸው እንጂ ትክክለኛ ኦሪት የለም ነው ኡስታዝ ያለ። አሁን ግልጽ ነው ኡስታዝ ይቀጥሉ። አይ በቃኛል። አንተን ሲሆን ስለሚያዳምጥ እኔን ስለማያስወራኝ ማጠቃለያ እኔ እኮ ላውራ ልጨርስ ካልከኝ አቆማለሁ። ምንም ችግር የለም። እኔ ልክ ሳወራ አስጀምር እኔ ላይ የሆነ ነገር አለብህ ራሱ። ኦኬ እሺ፣ ግን ሌት ሚ ሜክ ኤ ፖይንቱ ምን መሰላችሁ? ኡስታዝ ጋር እየሰሩህ አይደለም። አሁን ራሱ አታሰሩም። አየህ አይደለ ባለ ኡስታዝ ጋር ችግር ምንድን ነው የሚካሄድ? እኔ ሳወራ አሁን ዝም አልከኝ ሳወራ። አይ ይኸውልህ ምን እናደርጋለን መሰለህ ሚኪ፣ ምን ማድረግ አለብህ መሰለህ? አሁን እንትኑን እንዳናዛዛው ኦዲየንስም ስላለ ማጠቃለያ ሰራበት የምትፈልገውን ነገር አንተ ሐሳብህን ደስ ያለን ሐሳብ ይሆን 1-2 ደቂቃ ወሰድና 2 ደቂቃ ያዝለት ይባላል። ቴንክ ዩ ሶ ማች። እኔ ማባይዘው እንደዚህ አይነት ሰዎች መሆናችሁን ባክ ከበፊትም መጥቻ አውራ ነበረ እና ምንድነው ቴንክ ዩ ፎር ዘ ቻንስ እያልኩኝ ያለሁት ነቢያቶቹ እንዳሉ የምታምኑ ከሆነ ነቢያት ደግሞ አላማቸው በዋናነት የሚላኩበት ህዝብን ወደ አምላክ መመለስ ነው። ስለዚህ መጽሐፍት ተበርዘው ሳለ የእግዚአብሔር የአላህ ቃል የሆኑ መጽሐፍት የአላህ ትእዛዝ የሆኑ መጽሐፍት ተበርዘው ሳለ the main purpose ሊሆን የሚገባው የነቢያቶቹ የተበረዘውን መጽሐፍ ወደ ትክክለኛው ፎርሙ መመለስ ነው እና ተበረዘ የሚለውን ትችት በዚህ ምክንያት አልቀበለውም እኔ። ምክንያቱም ነቢያቶቹ ነበሩ፣ ነቢያቶቹ ተበርዟል ቢሆን ኖሮ አርጊውመንቱ ይመልሱት ነበር ነው እና በዚህ ምክንያት ተበርዟል የሚለውን አርጊውመንታችሁን እኔ አልቀበለውም ነው ማለት። ጨረስክ? አሁንም ደቂቃ አለ። ጥያቄ ተመልሱልኝና አወርዳለሁ። ቴንክ ዩ። በቃ አሁን የሚታጋ አዳምጠው። እሺ ኡስታዝ ቀጥል። ኦኬ እኛ ለምሳሌ ፔንታተች የሚባለው ነገር 5 መጽሐፍቶች በባቢሎን ምርኮ ጊዜ የተዘጋጁ ናቸው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የሚባሉት ማለት እነዚህን 5ቱ መጽሐፍቶች ሙሴ ያልተናገራቸው። ይህን ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሪስ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እያለ የሚያወራው ሙሴ አይደለም ብለን ነው የምናምነው። ሙሴ አይደለም። ሙሴ የሚጀምረው የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ ነኝ ብሎ ዘጸአት 3 ላይ ነው የሚጀምረው። ጸሩጣህ ምዕራፍ 20 ላይ ብትመለከተው ቁጥር 13 እና 14 ላይ ብትመለከተው በቁጥቋጦ መካከል የመላኩ መጥቶ ማናገር የኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ከሚጀምርበት ጊዜ ጀምሮ ንግግር ነው የሙሴ ያለው። ከሙሴ በፊት ሙሴ የተወለደ ፈርዖን ሊገለው ነበር ምናምን እያሉ የሚያወሩን ታሪክ ጸሐፊዎች ናቸው። አያስፈልግም ታሪክ አላለም፣ ግን በአምላክ ቃል ላይ ግን መቀላቀል የለበትም። ኦሪት ዘዳግም ምዕራፍ 34 ከቁጥር 9 ጀምረህ ስትመለከተው ሙሴ ሞተ፣ ተቀበረ፣ መቃብሩ እስከዛሬ ድረስ አልተገኘም እያለ የሚነግረን ሙሴ አይደለም የሚናገረው። ምን ይላል ሲናገር? ሙሴ ሞተ ተቀበረ ብቻ አይደለም የሚናገረው፣ እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል አልተነሳም ማለት። ኢያሱ ያን እንዲናገር አይችልም። ኢያሱ ነብይ ሆኖ ተነስቷል። ነገር ግን እንደ ሙሴ ያለ ነብይ ከዛ በኋላ እስከዛሬ ድረስ አልተነሳም ሲል ዛሬ እያለ የሚያወሩት ረጅም ጊዜ የነበሩ ሰዎች ናቸው። ራሱ ዳን የምትባል ከተማ ሙሴ ከሞተ ከረጅም ጊዜ በኋላ ነው በመሳፍንቱ ዘመን የተቆረቆረችው። ነገር ግን ዘፍጥረት 14 ላይ እስከ ዳን ድረስ ሄደ፣ አብርሃም እስከ ዳን ድረስ ሄደ እያለ ይናገራል። ስለዚህ ዳን የምትባል ከተማ ሙሴ አያውቃትም። ራሱ ዳን የምትባል ከተማን ግን የሚነግረን ሙሴ ከሞተ ከረጅም ጊዜ በኋላ በባቢሎን ምርኮ ጊዜ የነበረ ሰው ነው። እንግዲህ አንዱ ቢብሊካል ማስረጃዎችን ናቸው። ሁለተኛ ኤርሚያስ 8:8 ላይ የአምላክን ቶራ እኛ ጋር አለ ለምን ትላላችሁ? የጸሐፊ ብዕር በሐሰት አድርጓልና በሐሰትም በርዟልና። ኤርሚያስ ደግሞ 23 ላይ ሲናገር ምንድነው የሚለው? የአምላካቸውን ቃል ለውጣችሁታልና እያለ ይነግራቸዋል። መጽሐፈ ዕዝራ ላይ የምትመለከተው ኦሪት ጠፍታለች ነው የሚለው። ጠፍታለች፣ የመጀመሪያ የነበረችው ጠፍታለች ነው እያለ የሚናገረው። ቸርች ፋዘርስ እና አውግስቲን
እነ ጄሮም ሁላ ሳይቀሩ እነ ዮስቶስ ሰማዕቱ ጀስቲን ማርቲርስ የሚባለው ሁላ ሳይቀሩ ኦሪትን በርዛችሁታል እያሉ አይሁዶች ጋር ይከራከሩ ነበረ። ምንም ጥርጥር የለውም ራሱ እንደበረዙት ማለት ነው። የሙሴ መጽሐፍ እንደበረዙት ማለት ነው። ኢቭን እንኳን አዲስ ኪዳንም ተበርዟል ይላሉ እና አውግስቲን። ይሄ በማኑስክሪፕት ጉዳይ ላይ ሲናገሩ እነ ጸሐፊዎቹ ሲገለባበጡ ችግር ተፈጥሯል ይላሉ እነ ጄሮም። ከፈለክ ሌላ ቀን ማስረጃ ሰጥታለሁ ከፈለክ ይሄንን። ስለዚህ ባይብል ተበርዟል የምንልበት ምክንያት ያ ምክንያት ነው። ግን ውስጡ መለኮታዊ ቅሪት የለውም ብለን አይደለም። ሉቃስ 1:1 ላይ ምንድን ነው የሚለው? ቴዎፍሎስ ሆይ መልካም ሆኖ ስለታየኝ ጻፍኩልህ ምናምን እያለ ስለ ኢየሱስ አወላለድ ምናምን ይናገር። ማን ነው የሚናገረው? ሉቃስ ነው። ወንጌል ግን አይደለም። ወንጌል የሚጀምረው ከየት ነው ሲባል የኢየሱስ ወንጌል መጀመሪያ ብሎ ማርቆስ 1:1 ላይ ማስተማር ሲጀምር ነው። ማስተማር ሲጀምር ስንት ነበረ? የሉቃስ ወንጌል 3:23 ላይ እድሜው 30 ዓመት ሆኖት ነበር ይላል። ከ30 ዓመት በፊት የነበረው ከሌን ወለደ ምንድን ነው? ወንጌል አይደለም። ማቴዎስ 1:1 ላይ ብትመለከተው የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው፣ ወንጌል አይደለም የሚለው። አራቱ ወንጌል ተብሎ አሁን የሚባሉ ነገሮች ታሪክ ጸሐፊዎች የጻፏቸው ሲጽፏቸው ደግሞ ከአምላክ ቃል ጋር ከወንጌሉ ለክርስቶስ ከተሰጠ ወንጌል ጋር የተጨመረ ነገር ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻችኋለሁና አለ። ምን ተሰጥቶት ነበር? ቃል ተሰጥቶት ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነበር ይሰማው? ከአንድ አምላክ ይሰማ ነበረ። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድን ነው የሚለው? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ምንድን ነው የሚለው? ከአባቴ የሰማሁትን ነገር አስታውቂያችኋለሁ አለ። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ምንድን ነው የሚለው? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል አለ። ወንጌል። ማርቆስ ወንጌል ምዕራፍ 1 ቁጥር 16 ላይ ምንድን ነው የሚለው? ዘመኑ ተፈጸመ፣ በወንጌል እመኑ እያለ የአምላክን ወንጌል ማስተማር ጀመረ አለ። ኢየሱስ ከአምላኩ ተቀብሎ ሲያስተምር የነበረው ወንጌል ምንለው እኛ። በወንጌሉ ላይ ተጠቅመ ከሌ ወለደ የሚለው የቀበሌና የእድር መጽሐፍ አይደለም። ቁርአን ከሌ ወለደ የሚለው ነገር የአምላክ ቃል አይደለም፣ የአምላክ ንግግር አይደለም፣ ከአምላክ የመጣም ነገር አይደለም። ታሪክ ጸሐፊዎቹ መልካም ሆኖ ስለታየኝ ብሎ ሉቃስ የጳውሎስ ተማሪ የነበረው ለጓደኛው ለቴዎፍሎስ የጻፈው ደብዳቤ ነው ሉቃስ ወንጌል ማለት እንጂ የአምላክ ቃል አይደለም ሲጀምር ጀምሮ ማለት ነውና ይሄን ይመስላል ለማለት ፈልጌ ነው። እሺ እናመሰግናለሁ ስለነበረ አው ላይ ወሂድዬ የመጨረሻ ማጠቃለያ ሰርተና ነበር እንዴ? ኧረ ተው ሚኪ፣ ኧረ ተው እንድትሄድበት ነው የመጨረሻ አሁን ያልከው ነገር ለኔ ትንሽ ያልተዋጠልኝ ለምንድን ነው? ኢየሱስ ክርስቶስ ራሱ እናንተ እንደምትሉት ነብይ ሆኖ ከመጣ ዋነኛ ዓላማው ሊሆን የሚገባው የተበረዘውን ቶራ ማስተካከል ነው። እንደዛ ሲል አንሰማውም። እንደውም ከኦሪቱን እየከፈተ ሲያስተምራቸው ነው እና በምኩራብ እየገባ ትክክለኛ ትርጓሜውን ነው ሲያስተምራቸው የነበረው እንጂ ስለ ኦሪቱ ተበርዟል ይሄ ድጋሚ መጻፍ አለበት አይነት ነገር አላመጣም። ነብዩ መሐመድ ግን ወደ ነብዩ መሐመድ በተነሱበት ሰዓት ግን አሁን እንዳየኸው ሪራይት ነው የተደረገው ሁሉም ነገር። ለነብዩ መሐመድ የተሰጠ ስልጣን ለሌሎቹ ነብይ ታሪክን ሪራይት እንዲያደርጉ የቱ ጋር ነው ያደረገው? ሪራይት ያደረጉት ረሱ የቱ ጋር ነው? አንዴ ልጨርስ። አይ ንገረኛ ማለት ንገረኝ እስቲ። አይ ስጨርስ ትጠይቀኛለህ ሐሳቤ እንዳይበተን። አሁን ሐሳቤን ሜክስ አላረግ ፖይንቴን ነብዩ መሐመድ ጋር ሲደርስ ግን ነብዩ መሐመድ የኦሪቱን መጽሐፍ ኦልሞስት ሪራይት አድርገው ታሪኩ ሙሉ ለሙሉ ተዛብቶ ነው ያገኘ ነው እና እሳቸው አሁን ትክክለኛውን ነጥብ አግኝተዋል ነው። አንዴ እኔ ጋር ሐሳቤን ፖይንት ትጨርሳለህ ሚካኤል። አንዴ ሽብራል መሰለህ እያለህ ነው። አይተህ እኮ ነው። አንዴ አዳምጠኝ ችግር የለም ተጠቀመን እንጂ አትጎዳ። ኡስታዝ እያለህ ያለው መሰለህ በማስረጃ አውራ ነው። ቅድም ሲያወራ ኡስታዝ ካየህ በማስረጃ ነው ያወራው። አንተ ምን እንዳልክ ከተሳሳትኩ ያርመኛል። ችግር የለውም ጨርስ ሚኪዬ፣ ቶሎ ጨርስና እኔ 30 ሰከንድ ብቻ ነው ኦልሞስት እና ነብዩ የተበላሸውን የእግዚአብሔርን ቃል ለማስተካከል ነብዩ መሐመድ እስኪመጡ ለምን ተጠበቀ?
ራሱ ኢየሱስ ክርስቶስ ለምን አላስተካከለው? ነብይ እንግዲህ ከባቢሎን በኋላ ነው የመጣው። ከሱ በፊትም የነበሩ እነ ሚልክያስ አሉ፣ ሌሎችም አሉ። ለምን አላስተካከለውም ነውና ይሄ ሃይሊ እስልምና በጣም በትልቁ ጥያቄ ውስጥ የከተተው ይሄ ነው ማለት ነው ብዬ ነው የማምነው። ስለዚህ መልስ ካለህ ብዬ። ኦኬ፣ አይ ጥሩ ጥያቄ ነው። ግን ሪራይት የሚባለው ነገር ልክ አይደለም። አንደኛ ድጋሚ የጻፈው ማለት ነው ትርጉሙ ረሱል ሰለላሁ ዐለይሂ ወሰለም ድጋሚ የጻፉት ነገር የለም። ኢቭን ረሱል ሰለላሁ ዐለይሂ ወሰለም ቁርአንን አልጻፉትም። ወደ 48 የሚደርሱ የረሱል ሰለላሁ ዐለይሂ ወሰለም ጸሐፊዎች ነበሯቸው። ቁርአንን ሲወርድ ሰሃባዎቹ ነበር ሲጽፉ የነበሩት። አንደኛ እሱን ያዝልኝ። ሁለተኛ ነገር ደግሞ ተውራት፣ ኦሪትና ኢንጂል የሚባለውን ሪራይት አይደለም የተደረገው፣ ሪቫይዝድም እንደገና ደግሞ ክለሳ አይደለም የተደረገው። ያ ራሱ ስህተት ነው። አምላካችን አላህ በቁርአን ውስጥ እየነገረን ያለ ነው ሜን ፖይንት የሚባሉትን ነገሮች ለሙሳ አለይሂ ሰላም በኦሪጂናል ቅርጹ ምን አውርዶለት እንደነበረ፣ ህጉ ምን እንደነበረ፣ የሙሳ አለይሂ ሰላም ላይ የወረደው ተውራህ የሚባለው ወይም ደግሞ ተውራት የሚባለው ነገር ጭብጡ ምን እንደነበረ ነው የሚነግረን። ለምሳሌ በሱረቱ ነህል ምዕራፍ 16 ቁጥር 43 ላይ ስትመለከተው ወደ እነርሱ ምን አደረገው? ምንድነው? ወደ እነርሱ ወንዶች እንጂ ሌላ አላክንምና የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ካለ በኋላ በመጽሐፍትም ላክናቸው፣ ወደ እነርሱም የተወረደውን ነገር ልትገልጽላቸው ወደ አንተ ቁርአን አወረድን ነው የሚለው። በሱረቱ ዩኑስ ምዕራፍ 10 ቁጥር 34 ላይም እንደዛ ነው የሚለው። ይህ ቁርአን ከአላህ ሌላ አካል ከሆነ የተቀጠፈ ሊሆን አይገባውም ማለት። ነገር ግን የበፊቱ መጽሐፍ የሚያረጋግጥና በውስጡ ያለውን የሚዘረዝር ነው ብሎ ከዓለማቱ ጌታ የተወረደ ነው ብሎ ነው የሚያስቀምጠው። በውስጡ ምንድን ነው የነበረው? እነዛ መልእክተኞቹ መጥተው መልእክተኞችን ሲያስተባብሉ የደረሰባቸው ቅጣት አለ። ያ ቅጣት ስላለ አሁን ደግሞ የመጣ ታላቅ መልእክተኛና የመጨረሻ መልእክተኛ አለ። ያንን መልእክተኛ ሰዎች ሲያስተባብሉ የቂያማ ቀን ወይም የፍርድ ቀን ላይ የሚቀጡት ቅጣት ስላለ ለዛ ናምና ነው ወደ ላይ የነበረውን የሚያመጣው። ከአደም ጀምሮ የነበረውን የሚያመጣልን ለዛ ነው እንጂ ያንን ነገር እዛ ጋር የነበረውን ነገር ከእንደገና የክለሳ ነገር ማድረግ ምናምን አይደለም። ቁርአን ራሱን የቻለ ሜሴጅ አለው። ዲቫይን ሬቪሌሽን ነው፣ ፕሮግረስ ሬቪሌሽን ነው፣ መጥቶ ፋይናል ሬቪሌሽን ነው። ራሱ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው፣ የመጨረሻ መልእክተኛ ናቸው። ከሳቸው በኋላ የሚመጣ ነብይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ ስለሌለ ፋይናላይዝድ ነው ያደረገው ቁርአን ማለት ነው። ኢሳ ኢብኑ መርየም አለይሂ ሰላም በመጣበት ሰዓት ላይ ደግሞ ራሱ የመጣለት ዲቫይን ሬቪሌሽን ወንጌል የሚባል አለ የመጣለት። እዛ ወንጌል ውስጥ ደግሞ ምን መጥቶለት እንደነበረ ቁርአን ይናገራል እንጂ በዛ ላይ ሊጨመሩት ሐሳብ ካለ ደግሞ ፊልተር አውት ያደርጋል፣ እስቲምባጥ ያደርጋል ቁርአን። ምን ማለት ነው? በሱረቱ አለ ኢምራን ምዕራፍ 3 ቁጥር 3 ላይ ምንድነው የሚለው? ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷልና አለ። ከዛ ፉርቃንን አውርዷል አለ። ፉርቃን ምን ማለት ነው? እውነትን ከሐሰት የሚለይ ማለት ነው። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችኋል? እነማን ናቸው የቀላቀሉ? ክርስቲያንና አይሁዶች እውነትን ከአምላክ የመጣውን መልእክት ከሰው መልእክት ጋር አድርገው ከሰው ቃል ጋር ከታሪክ ጋር አድርገው ቀላቅለዋል። ስለዚህ ያን ነገር ፊልተር አውት ለማድረግ ነው ቁርአን የመጣው፣ እውነትን ከሐሰት ለመለየት ነው። ኢሳ ኢብኑ መርየም አለይሂ ሰላም ኢየሱስ ራሱ በመጣበት ሰዓት ላይ ስለ ወጋችሁ የእግዚአብሔርን ቃል ሻራችሁት ይላል። ወግ የሚለው ነገር ፓራዶሲስ ነው የሚለው ማቴዎስ ወንጌል ምዕራፍ 15 ቁጥር 7 ላይ ስትመለከተው ያንን ፓራዶሲስ ምንድነው ያደረጉት? ሚሽና የሚባል ነገር ጨምረዋል ላዩ ላይ። ወግ የተባለው እሱ ነው ራሱ። አንደኛ ነገር የጨመሩት ነገር አለ። ማቴዎስ ወንጌል ምዕራፍ 15 ላይ ደግሞ የቀነሱት ነገር እንዳለ፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 አካባቢ ላይ ደግሞ የቀነሱት ነገር እንዳለ ይናገራል። አሁን ለምሳሌ ምን አላቸው መሰለ? ምንድነው? ጠላትን ጥላ ባልንጀራን ውደድ ሲባል ሰምታችኋል። እኔ ግን አለ ጠላቶቻችሁን ውደዱ አላለም? ሚኪ አላለም? እንደዛ ያ ብሏል። አዎ ጠላትን ውደድ፣ ባልንጀራን ውደድ፣ ጠላትን ጥላ የሚለው የቱ ጋር ነው ያለው? ብሉይ ኪዳን ላይ ልታሳየን ትችላለህ? የሙሴ ሕግ ላይ አይ እኔ አሁን እንደውም ላነሳ የፈለኩት አለ ወይ? ለምጠይቅ ጥያቄ መልስልኝ አንዴ እና ወደ ማጠቃለያ እየሰራው ነው። እንደው አለ ወይ? የቱ ጋር ነው ያለው? ምን አልከኝ? ጥያቄው ትደግመዋለህ? ጠላትን ጥላ ባልንጀራን ውደድ ሲባል ሰምታችኋል ብሎ አለ አይደል ኢየሱስ? ያ የቱ ጋር ነው እንደዛ የተባለው? አይ ቲንክ ሌቪቲከስ ላይ አይደል ያለው? ኧረ የለም፣ ከአምስቱ መጽሐፍቶች ላይ የለም፣ ቀንሰውታል። አይሁዶች እያወራሁ ያለሁት ሜቢ አንተ እየመለስክ ያለው አቮይዲንግ ዘ ኢሹ ነው። እኔ ነቢያቶችን ሳይሆን የጨመሩት አለ ስለወጋችሁ የእግዚአብሔርን ቃል ሻራችሁ ሲል ፓራዶክስ። አንተ እያወራህ ያለው ቴክስቹዋል ክሪቲሲዝም ላይ ነው ያለው። እኔ እየጠየቅኩህ ያለሁት ነቢያቶቹ ለምን አላስተካከሉትም? ከእግዚአብሔር የተላኩ ከሆኑ ካላ የተላኩ ከሆኑ ለምን አላስተካከሉትም? ለምን መሰለህ? አዎ ጥሩ ጥያቄ ነው የጠየቀው። አንዴ ልመልስልና በቃ ልጨርስ። አንተ ወደ ቴክስቹዋል ክሪቲሲዝም ትገባለህ እኮ። ልጨርስልህ በቃ አንዴ ልጨርስልና እናጠቃልለው። አሁን ጥያቄ ጠየቅኩህ ነበር። አንድ ላይ እንድታጠቃልለው። ለምሳሌ ቶራው
ፈርዖን በባህር ሰጥሞ ሞተ ይላል። ቁርአኑ ደግሞ ለምስክርነት እንዲሆን ሰውነቱን አስቀረን ይላል። አይደለም ሰጥሟል፣ እሱም ሰጥሟል። ለምስክርነት በኋለኛው ላሉት ነው የሚለው፣ እንደሚወጣ ነው የሚናገረው። ወጥቷል። አሁን ራሱ ባህር ውስጥ የወጣው ነገር በኋላ ላሉት እናወጣለን ባለው መሰረት ወጥቷል። ባህር ላይ ነው ታሳየኛለህ። እሱን ነገር አሁን ወጥቷል የሚለው በምን አርኪኦሎጂካሊ አይደለም፣ ከቁርአኑ እናወጣለን በመጨረሻው ዘመን እንደሚያወጣ። አዎ ሱረቱ ዩኑስ ምዕራፍ 10 ላይ ያወጣለት አንዴ ቁጥር 94 ላይ ትንቢት ነው። በባህር ውስጥ እናወጣለን አለ። አዎ አውጡት። አሁን ሱራ 10:92 ላይ ያለው ኮላታ ላሳይ እናወጣለን ይላል። በባህር ውስጥ ከሰጠመ በኋላ በመጨረሻው ዘመን ላሉት ተአምር ትሆን ዘንድ አለ። ለኛ ማለት ነው። አውጣለት አንድ ጊዜ። አንተ አደከምከኝ ዘንድሮ አንላቀቃት። አንተ የምን አገር ቤት ስገባ አለቀህም። በደንብ ነው ዘይሹ ስለሆነ ነው እኮ ይኸውልህ። ዛሬማ ከኋላ ላሉት ተአምር ትሆን ዘንድ አለ። ለኛ ማለት ጉድ ፈልቷል። ግን ስለ ቁርአን ሳላቅ እንደዚህ ከፈተንኩ ትንሽ ሳነብ አንተ እኮ አለማወቅህ እኮ ነው። ኮንስትራክቲቭ የሆነ ኖሌጅ እንደሌለ እኮ ነው። እኔ ባይዘው ጄኒውሊ ልጠይቅህ ነው የገባሁት። አንዴ አይ ወላሂ ልንገርህ ሚካኤል፣ የተሰማኝ ታች ራስህ የምታዳምጠው ማለት ነው። ወላሂ በጣም የተጫወተብን ያለውና ፕሊዝ ራስህን አታስቀምጥ። እያወራህ ያለው ነገር ራሱ ቀላል ጥያቄ ነው። ጭጭ ራሱ የሚበለሱ ጥያቄ ነውና ፕሊዝ ይሄንን ተክሲው እኔ ጥያቄ ጄኒውን ጥያቄ ነው የጠየኩ። ቢሊትል ማድረግ አያስፈልግም። ጀስት ጎ ቱ ዘ ፖይንት ኤንድ አሁን ሪስፔክት አድርጌ ነው የማወራው። ቁርአን ሳላቅ ምናምን ነገር እንደዚህ እንትን አልኩ። ጄኒውን መሆኔ እኮ ነው። እና አውቃለሁ ብዬ መጫወት የለብኝም። አይ አይደለም፣ አትጠቀም። በቃ አንድ የሆነ እንትን ይዤ ጥቅስ ይዤ መጥቼ እዛ ላይ ሳዳርቃችሁ አትጠቀም። እንደገባ አደንግጡ ምናምን ሁላ ስትል ነበር። ሌላ ቦታ ይለመድከው። እኛ አይደለም ደነገጣችሁ እኮ የምር ደነገጣችሁ። ተው ሚኪዬ፣ አያምርብህም። ወይልሽ ሶሪ፣ እኔ ለጨዋታ ነጥባችን እንመለስ። ከአንተ ጋር አይሄድም ራሱ ማለት ነው። በስናፋጥጥ እኮ የነበረው እኛ ነን እኮ በተለያየ በቀልድም ቢሆንም በምንም አለማወቅን ከ190%ቱን ባይብልንም እኔ አላቅም እኮ አልኩ። ግን ክርስትናውንም ራሱ እንዳታቀን ያደረግን እኮ ምንም ጥያቄ ስንጠይቅ አንተ እየጠየከኝ ያለኸው እኮ ይሄንን መጽሐፍ ማንጻፈው ይሄንን ቦታ ላይ ይሄ ተቀምጧል ነው እያልከኝ ያለው። እኔ ተጽፏል አይደለም ነው ብዙ ታዳሚም ስላለ 92 ላይ አንድ ያው አንብብለትና በቃ ይብቃል። እሺ ዛሬማ ከኋላ ላሉት ተአምር ትሆን ዘንድ በድንህ ሆነ ከባህር እናወጣሃለን ተባለ። ከሰዎች ብዙ አመቶችን በእርግጥ ዘግይተዋል ያለው አላህ ያኔ ምንድነው ያለው? ወደ ባህሩ ሲከተው በኋላ ላሉት ተአምር ትሆን ዘንድ እናወጣሃለን አለው። ወደፊት እንደሚወጣ ነው የሚናገረው። ፊቸር ቴንስ ነው ራሱ። ሙስተቅበል ይባላል በእኛ። ፊቸር ቴንስ ነው፣ እንትን ነው፣ ምልክት ነው ራሱ። የቁርአን ትንቢት አንደኛው ይሄኛው ነው ራሱ ማለት ነው። ኤኒዌይ ይበቃሃል። ለዛሬ ይብቃን ኢንሻአላህ። ቴንክ ዩ ሶ ማች። ሁላችሁንም አመሰግናለሁ ፎር ዩር ታይም። ሌላ ቀን ግን ስትመጣ ግን አዳምጠሽ እሺ ሚኪ፣ እንደዚህ አፋፌን አትበለኝ። እኔ እንደውም እኮ በጣም ታግሼ አዳመጥኩኝ። በዚህ እንኳን መወቀስ የለብኝም። ግን አመሰግናለሁ ሁላችሁንም። አፋፌን አላልከኝም እስካሁን? እኔ ጀስት አፋፍ ማለት ሳይሆን በምታነሳቸው ኢሹዎች ላይ በምን ዙሪያ ላይ ትወያያለህ? ወደፊት ስትመጣ ምናምን ነገር ደስ ያለ ነገር የሆነ ነገር አስተምረን ስትመጣ እሺ። ተዘጋጅና አሁን እስካሁን ያልመለስክልኝ ነቢያቶቹ ለምን አላስተካከሉትም የሚለው እኮ እንዳልናገር እኮ አፋፌን አልከኝ እኮ። እሱን አዳምጣለሁ። በሁለት ደቂቃ ውስጥ መልስልኝ። እሺ በቃ እንትን አላልክም እኮ አላዳመጥክም። ስለዚህ አሁንም እንደማታዳምጠኝ ስለማቅ ይብቃል። አደከምከን። ሌላ ቀን ምንድነው የምታደርገው መሰለ? ጊዜ ከባቢሎን በኋላ ያሉት ነቢያቶች ለምን አላስተካከሉትም? እቺ ብቻ መልስልኝ። ይወርዳል። የምር በጣም አስቸጋሪ። አለማስተካከላቸውን በምን አወቅ? ምን ላይ ነው ማስተካከላቸው የምናውቀው? ምክንያቱም ተበርዟል እያልክ ነው አንተ እኮ። ከተበረዘው ብል መጽሐፍ ላይ ነው ማውጣልህ አለማስተካከላቸውን ምክንያታቸውን። ምክንያቱም እኔ በእኔ መጽሐፍ ቅዱሱ ላይ ያሉት ነቢያት ተበርዟል የሚል ነገር። ቀለል ያለ ጥያቄ ልጠይቅ። ነቢያቶች ብሉይ ኪዳን ላይ የነበሩት ነቢያት የሚጠቀሙበት ቋንቋ ምን ነበረ? ምን ነበረ? እንደዛ አይነት አሁን አንተ እያልከኝ ያለው ቴክስቱዋል መልስ እኮ አይደለ። እኔ እያልኩ ያለሁት ነቢያቶቹ ለምን አላስተካከሉትም? አለማስተካከላቸውና ማስተካከላቸው በርዛቸዋል ብለው ለምን አልወቀሱም? ከተበረዘ መውቀሳቸውን ከየት ልስጥ? ከምን ልስጥ? ከመጽሐፍ ቅዱስ ወይም ከመጽሐፍ ቅዱስ የተበረዘዋላ። ከተበረዘ ውስጥ እንዴት ተበረዘ ብሎ እንዴት ነው የምሰጥህ? ሚኪ እንዴት ነው የምታወራው? ቆይ ቀለል ያለ ጥያቄ ስጠይቅ እኮ አንተ መመለስም አትፈልግም። እኔ ለማስረዳት እንዲመችኝ ነቢያቶቹ ሲጠቀሙበት የነበረ ቋንቋ ምን ነበረ? ብሉይ ኪዳን ላይ የነበሩ ነቢያቶች እስቲ ቀለል አድርጌ ልጠይቅህ።
ዕብራይስጥ ነው አለኝ። ሌላ ምን ዕብራይስጥ ፓሊዮ ዕብራይስጥ ነው ወይስ ማሶሬት ዕብራይስጥ ነው? የትኛውን ነው አሁን የሚጠቀመው? እንዲህ አይነት እኔ እኮ ነግሬሃለሁ መጀመሪያ ስገባ። እሺ በቃ የቴዎሎጂ ተማሪ አይደለሁም እኮ አሁን እኮ ላስረዳ ስልህ የሆነ ነገር አላውቅም ምናምን ነገር ትለኛለህ አይደለም። እኔ እኮ የኔ ጥያቄ ነቢያቶቹ ለምን አላስተካከሉትም? ነብዩ መሐመድ ለምን ተመረጠ ነው? ይሄን ለማስተካከል ተበርዟል እኮ። አለማስተካከላቸውን ከተበረዘ ነገር እንዴት ትሰጣለህ? ራሱ አዎ ለምሳሌ ሰውን ይሄ አሁን ያነሳውላ አልሱራ ላይ ሰጠመ ይላል። ያንተ ግን ቁርአኑን ሰጠመ ይላል። ሰጥሟል ይላል ቁርአኑም። ላሳይህ። አዎ የቶራው ፈርዖን ሰጥሟል ይላል ቁርአኑም ራሱ ሰጥሟል ይላል እኮ እዛ ጋር ያለው። ሰውነትን ፕሪዘርቭ እናደርጋለን የሚል የለም አይደለም። ፕሪዘርቭ እናደርጋለሁ አይደለም የሚለው በኋላ ላይ ትወጣለህ ነው የሚለው። በኋላ ላይ ትወጣለህ። በኋላ ለምስክርነት ተረፈ የሚለውን አርኪኦሎጂካል ኤቪደንስ ትሰጠኛለህ? አላው ከዩቲዩብ ላይ ክፈትለት አንዴ። የፈርዖንን እንትን አስከሬኑ የወጣው መሚ የሚባል ነገር ነበር የሚጠቀሙበት የነበረ። አሁን ቅርብ ጊዜ ነው የወጣው። በኋላ ላሉት ይላል ለኛ ቪዲዮ አወጣለት። የፈርዖንን አስከሬን ይምራን አለ እያወጣት ነው ኡስታዝ። በነገራችን ላይ ፍሪጅ አለ አጠገባችሁ? ሚኪ አጠገባችሁ ፍሪጅ አለ? እንትን ልታዝልኝ ነው? ቀዝቀዝ ያለ አለ ወይ ነው? አለ ፍሪጅ አለ ወይ ቤታችሁ? አይጠፋም፣ ፍሪጅ ይጠፋል። አንተ እዛ ትቀዘቅዛለህ፣ አንተ እኔን እዚህ ታቃጥለኛለህ። ለበለብከኝ እኮ እስኪ ወጣኝ ድረስ። እስኪ የፈርዖኑን ማለት እኔ አሁን በታሪክ ደረጃ አላቅም። ሊያሳይ ነው እኮ መታገስ እኮ አልቻልክም እኮ። ወደ ሰፊ ብትሆን ምን አለ? ወደ ባሻውን ክብኝ እኮ ሚኪዬ፣ ዛሬ ጭክን አድርገብኝ። መጀመሪያ መሚውን ላሳይህና ከዛ ሳይንቲፊክ ደግሞ እወጣልሃለሁ። መሚውን ላሳይህ። ማን ነበረ ንጉሱ በራምሴ ጊዜ ነበር? ራምሴ ይሉታል። ራምሴ ይታያል። ይሄ ነው የተገኘው። በኋላ ላሉት ታምርቶን ዘንድ እናወጣለን ብሎ እስኪ ማብራሪያውን አምጣው። ምንድነው ሿሿ የምትሰራው? አርኪኦሎጂ ዝም ብለህ ስለ ፈርዖን ስለሚማር ሰው የለም እኮ ማንኛውንም መሚ አይደለም እኮ። አረ ከባህር እንዴት እንደወጣ እንዴት እንደተገኘ ዩቲዩብ ላይ ገብተህ ይኸው ራሱ ዊኪፒዲያ ላይም ገብተህ ዝም ብለህ ጎግል ብታደርግ የምታገኘው ነገር ነው። የተገኘው ራሱ 1881 ነው የሚል ነገር የለውም። ልስትከረጋ የተገኘው ራሱ 1881 ነው። እሺ የታለ ማስረጃውን እየጠበቅኩ ነው። ይኸው ዩቲዩብ ላይ እኮ ነው ከፍቶ ያሳያል ከፈለክም እና ወይ ደግሞ ከፍቶ ያሳያል ማለት እንደዚህ ፎቶ በማሳየት ነው። በፎቶ አይደለም ቪዲዮ አለ የተገኘበት የወጣበት አውጥተውት ሲያዩት እንደነበረ የሚያሳይ ቪዲዮ አለ። እኔ አሁን እኮ አንደኛ ውጪ ነኝ ያለሁት ማወራኔ በረንዳ ላይ አለ እኮ። ኢምራን ለምን አያሳየንም? እኔ እርግጠኛ ስለሆንኩ እኮ ነው እንዳልተገኘ። አረ ኢምራን ቆይ እስቲ እያወጣሁ ነው። እንትን አንድ ዌብሳይት ልከፍትልህ ፈልጌ ነው። ያው እያወጣሁልህ ነው። እሺ ብራዘር ተጋባል። እሺ እዛው ቪዲዮን ካገኘሁ ላክልኛል። እስኪ ከፍት ድረስ ሚኪ እንዴት ነህ? ሰላም ነው? ሰላም ጉዳይ ዲያ እንዴት ነህ? አለን። እንዴት አየው ውይይቱን ከኡስታዝ ጋራ? ኡስታዝ በጣም ታክቲካል ነው። በጣም አልተማርክበትም። በአሁኑ ውይይት ላይ ስለ ታቦቱ ጠይቀኝ ነበርና እሱ ሁሉ እኮ ስለ ታቦቱ ላይ አሁን ቁርአኑ ላይ የተነሳው ነገር ጭማሪ ታሪክ ነው ያስገባ ነው። ቶራው ላይም የሌለ በሳሙኤል መጽሐፍ ላይም የሌለ መላእክቶች ተሸክመውታል የሚል ታሪክ አስገብተናል። ለዚህ ምሳሌያችን የሙሴን እባብ የለወጡት ሁለት ሰዎች ቶራው ላይ ስላልተጠቀሱ እኔ እንደዚህ ብለህ ልጠይቀኝ አትችልም አይነት መልስ ነው። አጥጋቢ አይደለም። ብዙም በጣም አሪፍ አድርጎ ነው የመለሰልህ። ጥሩ አድርጎ መልሶልሃል። ግን ጀስት ለማዳመጥ ለመስማት መሞከሩ በጣም አሪፍ ነው። ለመስማት በተለይ አንተ ታውቀኛለህ። እኔ በጣም ዊዝ ማይ ቤስት ፐርፎርማንስ ነው ዛሬ እንትን ያደረኩት። ግን ችግር የለውም። ለማንኛውም አመሰግናለሁ ሁላችሁንም። መረጃውን ታቾኛ ያለው ላይ እንትን በለው ልክልክልህ ሰልሟል ራሱ ዶክተር
ዶክተሩ ሰልሟል መጨረሻ ላይ ማለት ነው። ወጣ እንዴ እንትን ላይ አውጣ ልኬላለሁ ኢምራንዬ ቪዲዮ ማለት ነው። በቃ እንትን በለው የኢንቦክስ አድርግለትና ስጠው ላክለት ጊዜ ሲኖረው ኤው በውስጥ ሚኪዬ ካለ እንትን በለው ኢምራንን ኮንታክት አድርገው በውስጥ ተገኝቷል። ያ ከፈለጋችሁ በአርቲክል ማሳየት እንችላለን። ጀዛከላሁ ኡስታዝ። በቃ ጥሩ ጊዜ ነበረን። እናመሰግናለን። አላህ ይስጥልን ሁላችሁንም። ሚኪ እርግጠኛ ነኝ ዛሬ አይተኛም እንቅልፍ አይተኛም ራሱ ማለት ነው። እስልምና እንዲመረምር ምክንያት ይሆነዋል። አውቀን ነው ልክ ጥያቄው በጥያቄ መልክ ሲመጣበት ምንድነው የሚያደርገው? አትጠይቁኝ ምናምን ነገር እያለ የሚለው ነገር አለ እና ጥያቄ ይፈጥርበታል። በነገራችን ላይ በጣም ከፕሮቴስታንቶች ጋር የሚወያይ ልጅ ስርዓት ያለው ከእነሱ ጋር ሲሆን እውቀት ያለው ምናምን ነው እና በደንብ በስነ ስርዓት እየተለማመጠ ነው የሚያወራው። ልክ እዚህ ሲመጣ ግን እኛ ላይ የሚበረታው ነገር አለ። በቃ አታውሩ ነገር የማለት ባህሪ ያለው ግን ያው እንግዳም ስለሆነም እኔ ደስ ስለሚለኝ ልጁ ከዛ አንጻር ነው ታገሰን ያዳመጥነው። አፉ በሉን እንግዲህ ዝም ብሎ የጭቅጭቅ መድረክ አደረግ ነው ጉዳይ አይዲያ። ኧረ የሚገርም ነበረና ወይዶ ከታች ሆነህ እንደውም የሆነ የተሸከምከው ሁላ ነበር የመሰለኝና በጣም አሪፍ ውይይት ነው። ያው ጥቅስ ይዞ የተወሰነ ነገር ይዞ ነበር የመጣውና ያው እንዳጋጣሚ እኔም ነበር የጻፍኩለት ጥቅሱንና ጥሩ ዲስከሽን አድርጎ ተምሮበታል ስለ ታቦቱ ማለት ነው። በጣም ነግረዋል። ሌላ ቀን ይመጣል፣ ያው ይገባል። ሌላ ቀን በደንብ ትወያያላችሁ። ኡስታዝ ይብቃን ለዛሬ። ኡስታዝ ምን ታርቋል? እስካሁን ተደምጦ የነበራችሁ ጀዛኩሙላሁ ኸይር ጀዛ። ኢንሻአላህ ኡስታዝ ካለ ያጠቃልልን እንወጣለን ማለት ነው። አየሁ ኡስታዝ ኢንሻአላህ ኡስታዝ ወደ ቤት ገብቷል። እሺ ልንዘጋ ነው በቃ። ጃቢር አለ ከሱ በፊት ግን ጥያቄ ያለው እስልምና ላይ ካለ ኮሜንት ላይ ጻፉ። ከመጣታችን በፊት ጥያቄ ያለው ካለ አንድ ቁጥር ጻፉ። ጃ ወይ አሎ ኢምራን እንዝጋ ወይስ ደስ ኢምሮ አንድ ነገር ልበል። ኡስታዝ አላህ እንግዲህ ቤተሰብን አንተንም ጤንነት ይስጥ። በጣም ነበር የምንመርቀው ልመርቀው እንዴ ቢያንስ እንኳን አላህ እድሜን ያርዝምልህ፣ ጤንነትን አብዝቶ ይጨምርልህ። በእውነት ትዕግስትንም በደንብ አብዝቶ ይጨምርልህ። ኢምራንም የወደፊት አፖሎጂስት የሚሆን ልጅ ነው። ኢምራንም በጣም ጎበዝ ልጅ ነው። አላህ እድሜ ይስጥህ። ኢምራንም ይበቃናል፣ አይሻልም? ሁላችንንም ደግሞ አላህ የጀነት ሰው ያድርገን። መርቃት ብዙም አልችልም። ጀዛከላህ አላህ አንተንም ይጨምርልህ። ወይ አሰከም በቡላ ሰራ ጀዛከላሁ ኸይር ጀዛ። እሺ እና ይዘጋ አይደለ? በቃ ጥያቄ ያላችሁ ኮሜንት ላይ የለም። ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ። ከመጣታችን በፊት እስልምና ላይ ሙስሊም ወንድሞችን እና ክርስቲያን ወገኖቻችን ከሌለ ደግሞ እንዘጋዋለን ማለት ነው። ሰዓቱም ስለሄደ እና ሁላችሁም እዚህ ጋር ያላችሁ ቪዲዮ ፖስት አድርጌያለሁ እና ወሳኝ ቪዲዮ ስለሆነ እየገባችሁ መጨረሻ ላይ ፖስት አድርጉ። ቪዲዮ አዳምጡት፣ ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ጀዛኩሙላህ። እሺ ገስት ላኩ። ጥያቄ ያለው ገስት ላኩ። አንዴ እስቲ መሐመድ የፈጠነሽ ሀባይቢ ወይም ጃቢር ቆይ ጃቢር አንዴ ወይ ኢምራን ወይ እንዝጋ ወይስ ሰው እናስገባ? አይ በጣም የሰማው ነገ ይሁን ነገ ይሁን። እኔ ራሱ ጥያቄ ነበረኝ ግን ለነገ እንጻፈውና ነገ እንጠይቀው ወይ ነገ ወይ ከነገ ወዲያ በቃ ኢንሻአላህ። በቃ ጀዛከላህ። ሁላችሁም ሰላም አለይኩም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ
የነገሱ ይበለን ይሻላል። ነገ ደግሞ እንገናኛለን በበለጠ። እሺ ኡስታዝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አብዱ በቃ እረፍት አድርጉ። በቃ ዝጋ። ጃቢር እንገናኛለን በሌላ ቀን። አለ ይጠብቃችሁ ሁላችሁንም። ኡስታዝ አለ እያናገረ ይጠብቀን።